የሆነ ኮንፈረንስ ነበረ። ኦኬ ኮንፈረንስ ገብቼ ያያያቸው ይያለ ሰውየው በጣም እየሰበከ ነበረ ፓስተሩ። ኦኬ ከዛ መጨረሻ ላይ ተሰብሰቡ አላቸውና ትንሽ ተለቅ ያለው ናቸው እጃቸውን ያዘና ከዛን በራሳቸው ማውራት ጀመሩ ሌላ ቋንቋ ማለት ነው። ከዛን ካወሩ በኋላ እንዳለ ከዛን ህዝቡ እዛው ውስጥ እንዳለ መውደቅ ጀመረ። ኦኬ ከዛን እኔ ደነገኩና ወጣው በመስኮት እኔ አጋጥሞኝ ያቅም እኔ ፈራው ከጎን ያለው ውድቅ አለ ወንበሩን እንዳለ ተሰባበረ። እሺ ከዛኔ በመስኮት ዘልዬ ወጣው። ከዛን ሳያቸው ህዝቡ እንዳለ ይጫጫዋሉ እዛው ውስጥ ግማሹ ይገለበጣል ግማሹ ይጫዋል። በቃ እኔ አይቻል አቅም እንደዚህ አይነት ኦኬ ከዛ ምንድነው ብዬ ስጠይቅ መንፈስ ቅዱስ ነው የሚባል ነው አሉኝ። ቅዱስ እንደዚህ ያረጋል እንዴ ታዲያ እየቱጋን ያለው አልኳቸው። ቦታ የሆነ ምንድነው አሉት ሐዋርያት ሥራ አሉ። ከዛን እኔ በቃ ደነገኩ። እኔ ከዛው ወዲህ ገብቼ ማላቅም እኔ መጀመሪያ በቃ ማንበብ ጀመርኩ። ከዛው ወዲህ ቦታውን እኔ ላገኝ አልቻልኩም። እንደዚህ የሚጥል ወንበር ምናምን እንዴት እንደሚሰባብሩ ብታይ ማለት ምንድነው ነው ብለህ ነው ያሰብከው አንተ? እኔ በታሪክ እንደዚህ አይቻላቅም። እኔ ይሄ በቃ እንደዚህ አይነት አካል በቃ አለ ወይ ማለት ነው ከሰው በላይ የሆነ አካል ወይ ከሌላ ቦታ ነው ወይ ከእግዚአብሔር ነው የሚለው ነገር ማለት ለማየት ነው። ምን አይነት አካል ነው ይሄ እንደሚጥላቸው አካል ለማለት ፈልጌ። ውስጥህን መንፈስን አልረበሸህም፣ አላናደደህም፣ አላስቆጣህም፣ በለውም አላሰኘህም ማለት ደስ ነው ያሰኘህ? አዎ ሰምቼ አላቅም እንደዚህ አይነት ስብከት እኔ በህይወቴ በቃ እንደዚህ ሲሰብኩ ገረመኝ። ስታሳዝን የኔ ወንድም ጌታ ኢየሱስ ይወዳል ብራዘር። እሺ የእግዚአብሔር እውነት ልክ ነው። እኔም ልክ እንደዚህ እንዳንተ እንደዚሁ ነበር። እንደዚሁ እንዳንተ አይነት ተመሳሳይ ነገር ነበር የሰማኝ። እኔ ተሰማኝ። አሁን ማወራ ሰውዬ ኤርሚያስ ነኝ። አምላክ ለምንድነው ሰው ሆኖ የሞተው? ወንድሞች አንተ በጠላ እኔ በጠላ ምን ከብር ነው ምን ነገስ ሆነ? እቴ አታጠፊም እንዴ? ገስት ትልካላችሁ ስናስገባችሁ ሚዩት አድርጋችሁ አትቀመጡ። ማየት መስል ታንኮሻኩሻላችሁ ወገኖች። እንዴት ነው እሱ ነገሩ? ስለዚህ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ነው ያለው። በቃ መጽደቅ ትፈልጋለህ ወንድሜ? እና በእግዚአብሔር ልጅ መን መዳን ትፈልጋለህ ወንድሜ? እና በእግዚአብሔር ልጅ በኢየሱስ ክርስቶስ እመን። ከዘላለም ፍርድ መዳን ትፈልጋለህ? እና በእግዚአብሔር ልጅ እመን፣ በኢየሱስ ክርስቶስ እመን። በቃ ይሄ ነው ወንጌል። አዎ ወንጌል ይሄ ነው። ክርስቶስ ለበደል ኃጢአታችን ሊሞትልን ነፍሳችንን ከታችኛይቱ ከሲኦል ሊቤዣት ነፍሱን ስለ ነፍስህ አኑሯታል። ነፍሱን ስለ ነፍሴ አኑሯታል። ነፍሱን ስለ ነፍሳችን ያኖረ ብቸኛ ወዳጅ ነው። ከዚህ የሚበልጥ ፍቅር ደግሞ ለማንም የለውም። አልበቃ ብሏችሁ ነው አይደል? የእግዚአብሔር ፍቅር በክርስቶስ ኢየሱስ በኩል የተገለጠው እሱ ፍቅር አልበቃ አለ አይደል? እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሰጠንን ምህረት አልበቃ ብሎ አለ አይደል? እግዚአብሔር ልጁን በመስቀል ላይ የገደለበትን ሚስጥር አልበቃ አላችሁ አይደል? የኢየሱስ ክርስቶስ ሞት እኮ አልበቃ ብሎ ያለው ትውልድ ነው የእንትናም እግሯ ተቆረጠችልኝ ብሎ የሚለው፣ እንትናም አይኑ ጠፋ ብሎ የሚለው። ቆይ እናቴ ከኢየሱስ ክርስቶስ አምላክ ሰው ሆኖ ከመሞት በስተቀር ማን እንዲሞትልዎት ነው የፈለጉት? እርሶ እንዲድኑ እናቶችም ስላላችሁ ማለት ነው። ለምንድነው የሚለመኑት? ማዬ ጌታ ኢየሱስ ክርስቶስን ተቀበሉ ተብለው ለምንድነው የሚለመኑት እስከ ዛሬ ድረስ? ለምንድነው የሚለመኑት አባቴ? አይበቃውትም? ከዘላለም ጥፋት መዳኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
ብሎ መጽሐፍ ቅዱስ የነገረን እሱ እውነት አልበቃ ብሎ ነው አይደል? እንግዲያው እውነቱን እንንገራችሁ ከዚህ በፊት ያድኗችኋል ተብለው የተነገሯችሁ ከአብና ከወልድ ከመንፈስ ቅዱስ ከአንድ አምላክ በቀር ሌላ መድኃኒት የተወራላችሁ ሌሎች አዳኞች ሌሎች ቤዛዎች የተወሩላችሁ በሙሉ ገለባ ናቸው። ገለባ አያድኗችሁም ወንድሞቼ። የሚመጥናቸው ቃል ይሄ ስለሆነ ማለት ነው። ገለባ አልኩ፣ ገለባ ናቸው። ስንዴውማ ኢየሱስ እኔ ነኝ ብሎሃል። አውቄ ነው ገለባ ብዬ የምለው ለማናደር ፈልጌ አይደለም። የስንዴ ቅንጣት ካልተዘራች አትሞትም ብሎ ስላለ ማለት ነው። በቃ የዘራልህ ጌታ ኢየሱስ ክርስቶስ ራሱ ነው። ሌላው ገለባ ነው። ገለባ ነው። ስንዴውስ ማን ነው? ኢየሱስ። የስንዴ ቅንጣት ካልሞተች በስተቀር ያለው በቃ ሞተልህ። እብቅህና ገለባን ተሸከመ ፍጻሜ ገሃነመ እሳት ነው የሚሆነው። አቡነ ተክለ ሃይማኖትን አምኖ ሰው መንግስተ ሰማያት አይገባም። ማርያም የጌታችንን እናት አምነ ሰው መንግስተ ሰማያት አይገባም። እውነቱን ልንገራችሁ። ኦኬ እውነቱን ልንገርህ። ጊዮርጊስ አርሴማ ከተማ በል አምናቸው መንግስተ ሰማያት አትገባም። ለምን? ሐዋርያቱ ፍጡራንን አምነው ሰው መንግስተ ሰማያት ይገባል ብሎ አላሉ። አልጻፉልንም፣ አላስተላልፉልንም። ነቢያቱ በፍጡራንም ታምናችሁ መንግስተ ሰማያት ትገባላችሁና ብለው አላሉም። አባቱ እግዚአብሔር አብን የምወደው ልጅ እርሱ ነው እሱን ስሙት ነው ያለው። አለቀ አለቀ። ስለዚህ ሌሎች ያድናሉ የተባሉ በሙሉ ወር በገባ የምታከብሯቸው በሙሉ ገለባ ናቸው። ገለባ። ስንዴው ኢየሱስ ነው። ሞቶልናል። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ነው የተባለው። የጌታን ስም የሚጠራ ምን ይላል? ይድናል ነው የተባለው። እደግመዋለሁ። የማርያምን ስም የሚጠራ ይድናል አላለ። የሚካኤልን ስም የሚጠራ ይድናል አላለ። የጻድቃን የሰማዕታትን የነቢያትን ስም የሚጠራ ይድናል አለ። ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ሙሴ ብለህ ስላልክ አሮን፣ አሞጽ፣ እምባቆም፣ ሶፎንያስ እነኛ አባቶችን ልጥራለሽ። ሚኪያስ ብለህ ስላልክ አትድንም። ኢያሱ፣ ዳዊት፣ ሳሙኤል ብለህ ስላልክ አትድንም። ለምን? እነዚህ ሁሉ የጌታ ባሪያዎች ናቸው፣ ግን ተራ ፍጡራን ናቸው። ተራ ማለት እንደኛ ሰው የነበሩ ማለት ነው። ስማቸው ኃይል የለውም። ስማቸው ንስሐና የኃጢአት ይቅርታን አይሰጥም። ስማቸው አያድንም። አምላካቸው ግን አምላካችን ነውና እነሱም ስለሱ ነው ትንቢት የተናገሩለትና አዳኙ መሲሁ ነው ብለውናል። በቃ ታዲያ አንተ እነዚህን ቅዱሳን ነቢያት ቅድም የጠራኸው ሳሙኤልን ካላዳነ፣ ኢሳይያስ ካላዳነ፣ ሙሴ ካላዳነ፣ አብርሃም፣ ይስሐቅ፣ ያዕቆብ ካላዳነ ያድናሉ ተብሎ ካልተጻፈ ከየት አመጣው አንተ? አቡነ ተክለ ሃይማኖት፣ ጣጡስ፣ ሚናስ፣ እንጦሮንጦስ፣ ቅብጥርጦስ ምን ብለህ የምትለው ማለት ነው። ከየት ነው ያመጣችሁት? ከየት ነው ያመጣችሁት? ወንድሞቼ እናቶቼ ወንድሞቼ መጠየቅ ያለብኝ ነው። ከየት ነው ያመጣችሁት? ነብዩ ኢሳይያስ ያድናል ተብሎ ተጻፈው 66 ምዕራፍ የጻፈ ታላቅ የእግዚአብሔር ነብይ ብሉይ ኪዳንም አዲስ ኪዳንም ጭምር የሰበከ ማለት ይችላል። ስለ ኢየሱስ ክርስቶስ ሞት የሰበከ ስለ መከራው ማለት ነው። ከየት ነው ያመጣችሁት? አያድኑ። እውነቱን ስነግራችሁ ነብዩ ኢሳይያስ አያድንም። ማን ያድናል ተብሎ እኮ አልተጻፈልንም ነው ብዬመለክ አንተ አቡነ እንትና ትለኛለህ እንዴ? የማንንም የቋቋች የአረብ ሽማግሌና አሮጊት ሰብስበህ ስታበቃ እማሆ እንትና በረከቷ ይደርብጥል። ምን በረከቷ ያድርባል? ምን በረከት አላትና? ኢሳይያስ አያድንም እያልኩ ተስፋ ላስቆርጣችሁ። እሺ
ሳሙኤል ታላቁ ነብይ አያድንም ያድናል ተብሎ አልተጻፈም ከዳን እስከ ቤርሳቤህ ቃሉ በምድር የተሰማ ለጌታ የታመነ ነብይና ካህን ነበር አንተ ዝም ብሎ ፈሽፋሻ አገልጋይ እንኳን አልነበረም ሳሙኤል ሽሙኤል ነብይ ሽሙኤል ያድናል እሱን አምናችሁ የዘላለም ሕይወት ታገኛላችሁ በስሙ ተለማመኑ አንግሱት አክብሩት እየተባለ አልተባለም ተረጋጋለህ አልኩ ተረጋጋለህ ዕብራዊው ነብዩ ሳሙኤል አያድንም ዕብራዊው ነብዩ ሙሴ አያድንም ማዳን እግዚአብሔር እንጂ እነሱ አይደለም ደህንነት ከእግዚአብሔር ዘንድ እንጂ ከነሱ ዘንድ አይደለም ስማቸው እንደማንም ሰው ኖርማልና ተራ ስም እንጂ የሚያድን ስም አይደለም ለምን ተለፋለ ብራዘር በእስልምና ሃይማኖት በየትኛው እዚህ ፕላኔት ላይ ስሞች ተብለው የሚጠሯቸው በዚህ ዓለም አይደለም በሚመጣውም ዓለም ከሚጠሩ ስሞች በላይ ስም ያለው አንድ ጌታ አለ ኢየሱስ ክርስቶስ የሚባለው ማለት ነው እሱ ግን ያድናል ስለዚህ ኢዩኤል የሚባለው ነብይ ሲናገር ብሉይ ኪዳን ላይ የዛሬ 2700 ዓመት ላይ ቆሞ በመጨረሻው ዘመን እንዲሆናል ብሎ ባለበት ክፍል ላይ ምዕራፍ 2 ቁጥር 28 እና 29 ላይ እዛ ሲናገር ምን አለ የእግዚአብሔርን ስም የሚጠራ ይድናል አለ በዚያን ዘመን የእግዚአብሔርን ስም የሚጠራ ይድናል አለ ኢዩኤል ጳውሎስ ይሄን ቀበል አድርጎ በሮሜ መልክ መጽሐፍ ምዕራፍ 10 ላይ ሲናገረው የጌታን ስም የሚጠራ ይድናል አለ አንዱ ጌታ ሁሉ ጌታ ነው ለሚጠሩት ሁሉ ባለጠጋ ነው የጌታን ስም የሚጠራ ይድናል ጌታ ብሎ ያለው ጳውሎስ ኢየሱስ ክርስቶስ ነው እግዚአብሔር ብሎ ያለው ኢዩኤል ኢየሱስ ክርስቶስ ነው ራሱ እግዚአብሔር ስለሆነ ማለት ነው ኢዩኤል የእግዚአብሔርን ስም የሚጠራ ይድናል አለ ጳውሎስ የጌታን ስም የሚጠራ ይድናል አለ ያ ጌታ ብሎ ያለው ቅዱስ ጳውሎስ ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ደግሞ ማለት ራሱ አምላክ ነው ሰው ነው አምላክም ሰውም ነው ሰውም አምላክም ነው በቃ አዳኙ እሱ ነው የተባለው እንትና አትበሉ እሺ ወንድሞቼ ብዙዎቻችሁ ፈርታችኋል ይወለ አናቴን ብሎ የሚገለይ መልአክ የለም ለምን የእግዚአብሔርን ቅዱሳን መላእክት እናከብራለን መጽሐፍ ቅዱስ እንደሚነግረን እነሱ የእግዚአብሔር አገልጋዮች ናቸው የቆሎ ባልንጀሮቻችን አይደሉም ሚካኤል ገብርኤል ብለን ምናምን ነገር እንደዚህ ምን ስቅባቸው ምን ቀልድባቸው አይደለም እንደ ኦርቶዶክሳውያን ምናሾፍባቸውም አይደሉም የእግዚአብሔር አገልጋዮች ናቸው እግዚአብሔር ያከበራቸው አገልጋዮቹ ናቸው ግን የገብርኤልን ስም የሚጠራ ይድናል አላለም መጽሐፍ ገብርኤል መድኃኒቴ ብሎ የሚል ትምህርት የለም የመጽሐፍ ቅዱስ ትምህርት አይደለም መድኃኒትም ሆኖ አያውቅም ሊሆንም አይችልም እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ ወደኔ ዘወር በሉ ትድናላችሁ የብሉይ ኪዳን የነቢያት ስብከት ነበር ማን ነው እኔ እግዚአብሔር መድኃኒታችሁ ነኝ ነበር ሲል የነበረው መድኃኒት ማን ነው ብሉይ ኪዳን ላይ እግዚአብሔር ያ መድኃኒት ሰው ሆኖ ተወለደ ስሙ ኢየሱስ ተባለ ትርጓሜውስ መድኃኒት ማለት ነው አልበቃ ብሎ አንተ አምላኬ የሕዝባችንን አይን ክፈት በእውነት እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ እናንተ የምድር ዳርቻዎች ሁሉ ወደኔ ዘወር በሉ ትድናላችሁ በብሉይ ኪዳን ነቢያት የተሰበከ ነው ዞር አትልም እንዴ አንተ አሁንም ገና የበሽር አልአሳድን ወንድም ከየመን የመጣ ሽማግሌ ታመልካለህ እንዴ ከሶሪያ የመጣ ሽማግሌ ከግብጽ ነው የመጡት ከሮም ነው ከአርመን ነው ተለኛል ከየትም ይምጣልኩ ለምን ከእስራኤል ሀገር አይመጡ የነቢያቱና የሐዋርያቱ መፍለቂያ ማለት ነው የሁላችን ጌታ ኢየሱስ ክርስቶስ የተወለደበት ማለት ነው ለምን ከዛ አይመጡ አናመልካቸውም ሰዎቹን አናመልካቸውም ሽማግሌው አባታችን አብርሃም ከመቃብር ብድግ ቢል የእውነት እኮ ነው ማለት ብድግ ቢል እንዳንድ አባት አክብረን እንቀበለዋለን እንጂ ከዛ ውጪ በርሶ መጀን ብለን እሱንም እናመልክበት ለሱም እናደገድግበት ለሱ ሽር ጉድ ምንልበት የለም ብንልም እሱም አይቀበልም ራሱ ይጀምር
አይቀበልም። ምን እያረጋችሁ ነው የሚለው። ደግሞ እኮ በሙሉ እኮ የተሰበሰቡት ከእንትን ነው ከአረብ ሀገር ነው። የእስራኤል አጎራባች የእስራኤል ጠላቶች ከሚባሉ የአሕዛብ ሀገሮች ላይ የተሰበሰቡት በሙሉ ጻድቅ ብላ የምትጠራቸው ኦርቶዶክሳውያን በሙሉ አንዳንዱ በሀገራቸውም እንኳን ራሱ አይታወቁም። በራሳቸው ሀገሮች እንኳን አይታወቁም። አባ ኤፍሬም ሶሪያዊ ይላል። የራሱ ጉዳይ ነው፣ አይመለከተኝም። አባ ሕርያቆስ ዘሀገረ ብንሳ ይለኛል። ሶ ዋት እውነቴ እኮ ብዬ ብለህ ማንንም ስጠሩላችሁ የራሳቸው ጉዳይ ያላችሁ ጻፉላቸው። እሺ የራሳቸው ጉዳይ አይመለከተንም። እኔ መጽሐፉ የነገረኝ አንዱ ጌታ ሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ ነው ባሪያው ነብዩ ኢዩኤልና ሐዋርያው ቅዱስ ጳውሎስ የጻፉልን በሏቸው። ስለዚህ ከሥላሴ ሁለተኛው አካል የሆነ ወልድ ከቅድስት ድንግል ማርያም ሰው ሆኖ እኔንና አንተን ከበደል ከኃጢአታችን ሊያድነን ክርስቶስ ስለኛ ሞተ። በቅዱሳት መጻሕፍት እንደተጻፈ በሶስተኛው ቀን ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ እንዲሰበክ አድርጎ ከኢየሩሳሌም ጀምሮ ለዘላለም የማይለወጠውን የድነትን ወንጌል በእጃቸው አስይዞ ቅዱሳት ሐዋርያትን ከኢየሩሳሌም ጀምሮ የተሰበከ ስብከተ ወንጌል በአሕዛብ ሁሉ እንዲደርስ አደረገ። በቃ ይሄው ነው ብራዘር፣ ይሄው ነው። አባቱ እግዚአብሔር አብ ነግሮናል። ልጄን ስሙት ብሎ አለቀ። እግዚአብሔር አብ የምወደው ልጄ እርሱ ነውና እሱን ስማው ነው ያለኝ። ኤርምያስ እሱን ስማው፣ ልጄን ስማው ነው ያለኝ። ልጁን ስሰማው ትንሣኤና ሕይወት እኔ ነኝ ነው ያለው። የሚያምንብኝ ቢሞት እንኳን ሕያው ይሆናል እንጂ ያለው የማንንም የቋቋች አረባ አሮጊት አምጥተህ እሷን መን በለብተኝ የራሷ ጉዳይ ነው፣ አይመለከተኝም። ስለ ይኸውልህ አብርሃም አባት ያድናል እንኳን ተብሎ አልተጻፈም። አንተዬ ይስሐቅና ያዕቆብ ያድናሉ ተብሎ አልተጻፈም። የአብርሃምና የይስሐቅ የያዕቆብ አምላክ ያህዌ ግን ያድናል፣ ሰው ሆኖ ከድንግል ተወልዷልና። ከድንግል ተወልዶ ለበደል ለኃጢአቴ ሞቶልኛል። አምላክ ሰው በቂ ነው። መድኃኒት እኮ ነው። አንተ ስሙ ራሱ መድኃኒት ነው እኮ የተባለው። ኢየሱስ ማለት መድኃኒት ማለት ነው። የምን የሥጋ ብቻ አይልም። የሥጋውን እሱ እያደማን የነፍስ ብቻ የነፍስ እያዳነ የሥጋውን እንንተና ታድናቸዋለች ብሎ አላለም። አያድኑም። ማዳን የበጉ ነው። ማዳን የእግዚአብሔር ነው። የማርያም አይደለም፣ የሚካኤል አይደለም። ወንድሞቼ እናቶቼ እውነቱን ልንገራችሁ፣ በመላእክት ዓለም ፊቱ ቅጭም የሚል መልአክ የለም። ራሱ ቅዱስ ገብርኤል እንደነገረን መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል። አለቅ ገብርኤል የሰበከውን ስብከት እኔ በማስከተሌ ገብርኤል እኔን በሰይፍ የሚመታበት ምንም ስልጣን የለውም። ምክንያቱስ እሱን አልደፈርኩትም፣ ልደፍረውም አልችልም። የቆሎ ባልንጀራ አይደለም። ኢትስ ሆሊ ኢንጅል የእግዚአብሔር ቅዱስ መልአክ ነው። ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን ብሎ ያለው መድኃኒት ክርስቶስ ጌታ የሆነ ተወልዷል ብሎ አለ። ታዲያ እኔ ቅዱስ ገብርኤል የሰበከውን ክርስቶስን መድኃኒት ነው ብዬ ስላልኩ እንዴት እኔ መድኃኒት ብለህ አጠራኝም? አንተ የታሳስና የጠር እሱ የኦርቶዶክስ እንቶ ፈንቶ ወሬ ነው ብራዘር። ታሳስ ጠር የሚባል ገብርኤል አያውቀውም። እውነቱን ስነግርህ የአገሬ ካህናት የአገሬ ቄሶች ለመብላት ለወዳቸው ብለው የፈጠሩት ትምህርት እንጂ በታሳስ ደረሰ እኮ የወሬ ደረሰ ያመቴ ገብርኤል ዛሬ እኮ የኔ ቀን ነው ብሎ ለሚካኤል የሚያወራው። ሚካኤል ደግሞ አይ ዛሬ እኮ የኔ ነው እንዴ ባለፈው ያንተን አክብረን የለ ያንተን ሲያክብሩ አብሬ ወርጄ የለ እኔም ደግሞ ልውረድ ቁልቢ ላይ እንገናኝ ብሎ ሚካኤል አብረው ወክ እያረጉ እየመጡ የነሱን እንትናቸውን እየተቀማመሱ የሚሄድበት የለም። እንዲህ አይነት ተረት አልኩ የለም። እነሱ ቅዱሳን ክቡራን መላእክት ናቸው። ሲልካቸው ብቻ ጌታ ሲልካቸው ብቻ ነው ያልኩ። ይሰመርልኝ። ሲልካቸው ብቻ ይመጣሉ። ካላካቸውስ ድርሽ አይሉ። ድርሽ ቢሉስ እንደ ወንድሞቻቸው ይጣላሉ። አለቅነታቸውን ያልጠበቁ መላእክት ይላል ይሁዳ ላይ ሲናገር ማለት ነው። በድቅድቅ ጨለማ ለዘላለም ፍርድ ይጠበቃሉ። ገብርኤል መልአኩ ከተሰጠው ከእግዚአብሔር ከሥላሴ መንበር ትእዛዝ ካልወጣ ይሉ ድርሽ አይልም አልኩ። እማው የለተን ተራም ተባለው ሴትዮ ገብርኤል እየድረስልኝ በለተ ቀን ብላ ስላለች የሚደርስላት ገብርኤል የለም። ማናት ወለተ ሥላሴ የተባለች ገብርኤልን ልታዝ ጠሩኝ ወለተ ሥላሴ ጠሩኝ እንዴ ይሄው መጥቼ ወለታለሁ ብሎ የሚመጣ ገብርኤል የለም። ጌታ ሲልከው ሊታደግ ይመጣል። መጽሐፉ እንደተናገረው ማለት ነው።
አንተ ጴንጤነት እኮ እንዴት ያምራል እውነቴን ነው ከብኝ ብለህ የመጽሐፉ አማኝ ስትሆን ማለት ነው ነብዩ እግዚአብሔር ዳዊት እንደተናገረው በመንገድህ ሁሉ ይጠብቁ ዘንድ መላእክቱን አንተ ታዛቸዋለህ አልተባለም አንቺ ታዛቸዋለሽ አልተባለም ገብርኤል ይሄድና አጣመህ ጣልልኛችን ሴትዮ በልሰ አንቺ አታጁ ዛሩን ላጅሽን እዘጂ እህትዬ የእናትሽን ዛር እጣን ምናምን ያጫጫሽ እንትን ይያልሽ እንደዛ ማዘዝ ትቻለሽ እሱም ቢሆን የግብር ካልሰጠሽው በስተቀር አጣሞን የሚጥልሽ ሰይጣን ማለት ነው ገብርኤልን እኮ አልኩ የፈለገ ፓስተር ይሁን የፈለገ ጳጳስ ይሁን የፈለገ ቄስ ይሁን የፈለገ ራባይ ይሁን ሊያዘው የሚችል ማንም የለም እግዚአብሔር ብቻ ሰራዊተ መላእክቱ ነው አይደል ያለው ለመድኃኒዓለም ብቻ ሲያዛቸው ይመጣሉ ግደለው ብሎ ካለ መጥቶ ገሎ ይሄዳል ራርቶልህ አይሄድም ግደለው ብሎ ካለ ይገላል አድነው ብሎ ካለ ያድናል እንደታዘዘ እንደዛው ያደርጋል እግዚአብሔር ግደለው ብሎ አሳዘነኝ እኮ ሳይው ዝም ብሎ እንትን ስለ ዶገራ ሀገር ቢጤ ነው ምናምን ነገር ብሎ ትቶ አይሄድም እዛ ቀልድ የለም ብራዘርዬ ኢትዮጵያ ይቀልዳል አልኩ የኦርቶዶክስ ቄሶች ብልጦች ናቸው አልኩ ብራዘር አብሬ ነበር ሰበላይ ነበረው እኔም ካህን ነኝ ኦኬ አብረን ነበር ሰንበላይ ነበረው የእግዚአብሔርን ቅዱሳን መላእክት ማንም እጣ ክፍሌ ነው ይላል ሚካኤል እጣ ክፍሌ ነው ይላል ሌሎችስ ነገደ መላእክት እጣ ክፍል አይደሉ እጣህን መድኃኒዓለም ያንሰዋል ለህመቼም እርግማን አልተፈቀደልንምና እጣ ክፍሌ ነው ይላል ገብርኤል ለኔ እጣ ክፍሌ ነው ይላል ማን ነው እጣ ክፍል ላንተ የደለደለልህ ላንቺ ማን የደለደለልሽ እህትዬ ዙፋኑን ከበው የሚያመልኩ እልፍ አላፋት እኮ መላእክት ናቸው ያሉት ስለዚህ እጣ ክፍሌ ነው ብሎ ያለው ሁሉም ሲያጽፍ አሳይቻችኋለሁ አይደል ባለፈ ታሳስ ገብርኤል ሰለስቱ ደቂቅን አናንያ አዛሪያ ሚሳኤልን ከነደደ ሰዓት ያወጣቸው ገብርኤል ነው ይላል ድርሳነ ገብርኤል ላይ እጣ ክፍሉ ገብርኤል የሆነ ሲያጽፍ ማለት ነው እጣ ክፍሉ ደግሞ ራጉኤል የሆነ ድርሳነ ራጉኤልን ሲያጽፍ ራጉኤል ነው ይልልሃል አሳይቻችኋለሁ ባለፈው 6 መጽሐፍት እጣ ክፍሉ ሚካኤል ነው ብሎ የታወለ ነው ሚካኤል ነው ብለ ጻፍልኝ ብሏል ድርሳነ ሚካኤልም ላይ ሰለስቱ ደቂቅን ከነደደ ከእቶነ እሳት ባህር ያዳናቸው ሚካኤል ይላል እጣ ክፍሉ ኪዳነ ምሕረት የሆነች ደግሞ ድርሳነ ኪዳነ ምሕረትን ሲያጽፍ እመቤቴ ልጅ ብለ ጻፍልኝ አለ ሰለስቱ ደቂቅን ከነደደ እሳት ያዳንሻቸው እመቤቴ ይልልሃል እጣ ክፍሉ ኡራኤል የሆነ ድርሳነ ኡራኤል ላይ ሁሉም እጄ ላይ አለ ባለፈው አሳይቻችኋለሁ 6 መጽሐፍት እያንዳንዱ ኦርቶዶክሳዊ ቄስ መምህር እንዳለ ነው ጓዳ የገቡት መልስ የሰጠ የለም ይሄንን የተረት ትምህርታቸውን እንዲናፈርሳለን ኡራኤል ነው ደግሞ ይላል ኡራኤል ነው ይላል የኡራኤል እጣ ክፍል ጻፍልኝ ብሎ ሲለው ኡራኤል ነው ብለ ጻፍልኝ አለው የራጉኤል ነው ብሎ የሚባለው ደግሞ የራጉኤል እጣ ክፍል ደግሞ የሆነው ሰውዬ ደግሞ ሀብታም ሰውዬ ወይ ባለ ቦርጫም ወይኖች አንድ አሮጊት ናት ያጻፈችው ማሆይ እንትንም ትባል እሷ ደግሞ ራጉኤል ነው ብላችሁ ጻፉልኝ አለች የሚካኤል ነው ብለ ጻፍልኝ አለው የኪዳነ ምሕረትን ኪዳነ ምሕረት ነው ብሎ አለው ነቢያቱ ግን እግዚአብሔር መልአኩን ልኮ የአናብስትን አፍ እንደዘጋው ሁሉ እግዚአብሔር መልአክ ልኮ የእሳቱን ኃይል አጠፋው ያ የአሕዛብ ንጉስ አራተኛው ሰው የአማልክት ልጅ ይመስላል አለ ከዛስ እግዚአብሔር መልአኩን ልኮ ያዳናቸው የሲድራቅ የምሳቅ የአብድናጎ ማምላክ ይባረክ እኮ አለ መልአኩን ልኮ መልአኩ ኡራኤል ነው ራጉኤል ነው ሚካኤል ነው ገብርኤል ነው ሱራፌል ነው ኪሩቤል ነው አልተጻፈም ወንድሞቼ መጽሐፍ ቅዱስ ላይ አልተጻፈም ኦርቶዶክስ ስላልተጻፈላት አንዴ ኡራኤል ነው ትላለች ድርሳነ ኡራኤል ላይ ራጉኤል ነው ትላለች ሚካኤል ነው ትላለች ገብርኤል ነው ትላለች ኪዳነ ምሕረት ላይ ድርሳነ ኪዳነ ምሕረት ብላ ትላለች ሌሎች ጋር ያልተጻፉ መጽሐፍ አሉ እኔ እስካሁን ሳነብ 6 አግኝቻለሁ 6 እርስ በርሱ አይስማማም አንተኑ ሚካኤል ዛውረድ ከመና ለእስራኤል ብላ ትላለች እውነት ሙሴ ምን ትላለ በዚህ ጉዳይ ላይ ታላቁ ነብይ እስኪ እውነቱን ነገር ብለን ዘጸአትን ስናነብ እግዚአብሔር በመካከላችሁ የሰጣችሁ እንጀራ ይሄ ነው አላቸው እግዚአብሔር ነገ ብሎ ማለት ሲሰጣቸው እግዚአብሔር ሰጣችሁ አላቸው እግዚአብሔር የሰጣችሁ እንጀራ ይሄ ነው ታላቁ ሊቀ ነቢያት ሙሴ ኦርቶዶክስስ ሙሴ ውሸታም ነው ትላለች ቀጣፊ ነው እንዳትሰሙት
ታዲያ ማን የሰጠው? ሚካኤል ነው መናውን ያወረደው። እሺ ሙሴስ እሺ አይታምን በኦርቶዶክሳውያን። ኦኬ ኢየሱስ ክርስቶስስ ምን አለ በዚህ ጉዳይ ላይ? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ይበሉ ዘንድ መናን ከሰማይ ሰጣቸው ተብሎ ተጽፏልና አንተስ ምን ምልክት ታደርጋለህ አሉት። ደቀ መዛሙርት ነው እነዚህ ግብዞች የሆኑት ፈሪሳውያኑ። ይበሉ ዘንድ ሙሴ በምድረ በዳ ለአባቶቻችን መናን ሰጥቷል ብሎ ሲል ጌታ ኢየሱስ ክርስቶስ እዚህ ጋር አላስቻለው። አይ ሙሴ አይደለም የሰጣችሁ አላቸው። እና ማን ነው? አባቴ ነው አላቸው። ዋት? አባቴ ነው መናን የሰጣችሁ አላቸው። እግዚአብሔር ነው መናን የሰጣቸው። እነዛ ግብዞቹ እኮ ፈሪሳውያን ባለ ቀሚሳም ጺማቸውን አንዘርጠው ሙሴን የሰጠው ብለ ይላል። እግዚአብሔር ሙሴ ቶራ ላይ እንደዛ ይላል። ወንድሞቼ ናቶቼ ቶራን ያውቁታሉ የፈሪሳውያንና ሰዱቃውያኑ። እና ምን ይላል? ሙሴ እግዚአብሔር ነው የሰጣችሁ ብሎ ጽፎ እሱን ሽምጥጥ አድርገው ክደው ሙሴን የሰጠን ብለው ለህዝቡ ሙሴ ነው መናን ያበላው። ሙሴ ከየት አምጥቶ ያበላል መና? እኔ ይሄንን ህዝብ መግበዋለሁ ብሎ እኮ ሲያለቅስ ነበር እኮ ራሱ። ይሄን ህዝብ ወልጄዋለሁ እንደ እያለ እየተማረረ ማለት ነው። ሙሴ ያው እንግዲህ ወገኖቼ ሊቀ ነቢያት ሙሴ አባታችን ሞሼ ነው። ሞሼ እንጀራ ዳቦ ሰጥቷችሁ ሞሼ ይልላል። ግብዝ ፈሪሳዊ ሁሉ ሞሼ ከየት አምጥቶ ነው እንጀራ የሚሰጣቸው? እግዚአብሔር ነው የሰጣቸው። እነሱ ሞሼ ነው ይላሉ። ኦርቶዶክስ ሚካኤል ነው ትላለች። ኢየሱስና ሙሴ ደግሞ እግዚአብሔር ነው የሰጠው ይላሉ። ጴንጤ የማንን ነው የሚቀበለው? የኢየሱስንና የሙሴን። የኦርቶዶክስን ተረት እንረግጠዋለን፣ የአይሁድን ተረት እንረግጠዋለን። ለምን? የአይሁድ ተረት ውሸት ነው፣ የኦርቶዶክስም ተዋህዶ ቤተክርስቲያን ተረት ውሸት ነው። ሚካኤል መናን አልሰጠም፣ ሙሴም መናን አልሰጠም። ሙሴም ራሱ ሲናገር እግዚአብሔር ነው የሰጠው ብሏል። ታላቁ የተመሰገነው ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴ ነው የሰጠው ብሏል። ያ ማለት እግዚአብሔር ነው የሰጠው ማለት ነው። አለቀ። ኦርቶዶክስ ታዲያ ህዳር ሚካኤል ብላ የምትለው ከየት ነው ያመጣችሁ? ውሸት። ካህኑ ሁሉ በመቋሚያ ሌሊቱን ሁሉ ሲያጸነጽን ሲያንቋርር የሚያድረው ምንድን ነው? ውሸት በዜማ፣ ውሸት በጸናጽን፣ ውሸት በከበሮ፣ ውሸት በያሬዳዊ ዜማ ይቀርብልሃል። አንተኑ ሚካኤል እየተባለ ማለት ነው። ዘአውረድከመና ለእስራኤል። መጽሐፉን ስንገልጠው ግን ሚካኤል መና ወረደ ብሎ የሚል የለም። ዚቅ ያገላብጡ ቅዳሴ አምጡ የትኛው የለም መጽሐፍ ቅዱስ ላይ። አባቶቻችን አምልተው አስፍተው አንቦርቀቀው ይላል። የራሱ ጉዳይ ነው። የራሱ ጉዳይ። የጠመጠመንም ቄሱንም መርጌታ በከረባትም የታነቀ ፓስተር አንፈራም። ትውልድ መጽሐፍ ቅዱስን አንሳ አንብብ። እስከ መቼ ድረስ ሲቀልዱብን ይኖራሉ እኛ ላይ? የአይሁድን ህዝብ ገደል የከተቱት ፈሪሳውያንና ሰዱቃውያን ናቸው። መጽሐፍትን አያውቁ። እናንተ አትገቡ የሚገቡትን አታስገቡ፣ መንግስተ ሰማያትን በሰዎች ላይ ስለምትዘጉ ወዮላችሁ ብሎ አላቸው ጌታችን ኢየሱስ ክርስቶስ። የእውቀትን መክፈቻ ስለወሰዳችሁ መንግስተ ሰማያትን በሰዎች ላይ ስለምትዘጉ ወዮላችሁ። የተጻፈው እውነት ይሄ ነው። ይሄን ነው ብለው የሚሉት ወገኖች። መጽሐፉ የሚያስተምረውና መጽሐፍ ቅዱስ የሚናገረውና ካህናት መጽሐፍቶቻቸው የሚናገሩት አንድ አይደለም። ቅዱስ ሚካኤል በዚህ አይከብርም። ወንድሞች እናቶች፣ በውሸት አይከብርም። ቅዱስ ገብርኤል በውሸት አይከብርም። ማንም ሊያዛቸው የሚችል የቆሎ ባልንጀሮቹ አይደሉም። ሂዝ ሆሊ ኢንጅል ቅዱስ ሚካኤል የእግዚአብሔር ቅዱስ መልአክ ነው፣ የመላእክት አለቃ። እንዳልኩ ከበስላሴ መንበር ብቻ ተዛዝ ሲወጣ እሱ ሲልካቸው ብቻ ይመጣሉ። መጽሐፉ እንደዛ ይነገረን። እግዚአብሔር ሲልካቸው ቅዱሳን መላእክትን መተው ምድርን አጥፍተዋል፣ አገርን ገልብጠውታል፣ ሰዶምና ገሞራን። እግዚአብሔርን ከተማ እናጠፋው ዘንድ ላከን አይደል ያሉት? በቃ ልኳቸዋል። ሲልካቸው መተው ያጠፋሉ ከተማን።
ሲልካቸው መጣው ነገስታትን በወንበር ላይ እንደተቀመጠ ለእግዚአብሔር ቃል ክብር አልሰጥ ብሎ በትል ተበልቶ እንዲሞት አደረገው እኮ እግዚአብሔር መልአክ መታው ይላል። ይሄም ነግረን የጽድቅን ቃል ብትቃወም የሚመታ የእግዚአብሔር መልአክ አለ። ብታቃልል ማለት ነው። ምክንያቱስ በጳውሎስ ይነገር፣ በኤርሚያስ ይነገር፣ በሊያ ይነገር፣ በዳጊም በማንም ይነገር፣ በማንም የተነገረ እግዚአብሔር የጽድቅ ቃል ከሆነ ከተቃወምከው ብራዘር አትችለውም፣ ብድራቱን አትችለውም። ለመንግስተ ሰማያት የሚያምኗቸው ማለት ነው። አንድም ቦታ ላይ ሰው በመላእክት አምኖ መንግስተ ሰማያት ይገባል አይልም። መላእክት የእግዚአብሔር መላእክት መሆኑን እናውቃለን። የእግዚአብሔር ባሪያዎቹ ናቸው፣ ታዛዦቹ ናቸው፣ ቅዱሳን ናቸው። እንዳልኩ የቆሎ ባልንጀሮቻችን አይደሉም። አፈጣጠራቸው ከኛ ወገንም አይደሉም። ግን እግዚአብሔርን የሚያገለግሉ ሲልካቸው የሚራዱን ያልዳኑት ወደ መዳን እንዲመጡ የሚራዱ የእግዚአብሔር መናፍስት ናቸው። የእግዚአብሔር መናፍስት ናቸው እንዴ! ለዘላለም ሕይወት ግን ገብርኤል እኔን መነኝ አላለህም። ገብርኤል ራሱ ኢየሱስን ነው መነው ብሎ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎ አለ። የት? ቤተልሔም። አሁን ፍጥረት ሁሉ አይኑን ማተኮር ያለበት ወደ ቤተልሔም፣ ቤተልሔም በበረት የተወለደው ላይ ነው ትኩረት ማድረግ ያለበት። ገብርኤል የጠቆመን ቤተልሔም ነው ብሏል። የቀደሙት ነቢያት ቤተልሔም ነው የሚወለደው መሲሁ ከዳዊት ዘር የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል ብለው ነቢያት ተናግረው ሞቱ እኮ። አባቶቻችን እና አብርሃም ቀኔን ያይ ዘንድ ብሎ እንዳለ በሩቅ እየተሳለመ እነ ሙሴ ሁሉ ክራይስትን አይተውት እኮ ማለት ነው። ብዙዎች ነቢያት እናንተ የምታዩትን ሊያዩ ወደዱ አላዩም ብሎ አላቸው ጌታ። እውነት እኮ ነው። ነቢያት እኮ ሁሉ ናፍቀው ነበር የመሲሁን መገለጥና መምጣት። ዘመኑን ደርሰው ለማየት ፈልገው ነበር። ግን ዘመን ከለከላቸው፣ እድሜ ከለከላቸው፣ ሞት ከለከላቸው እና እነ ኢሳይያስ ጮኸው ተናግረው ከ700 ዓመት በፊት አንቀላፋ። ኢሳይያስ ከሞተ ከ7 ትውልድ በኋላ ነው ኢሳይያስ የተናገረለት ያ መሲህ የተወለደው። ኤርሚያስ ከተናገረ ከ500 ዓመት በኋላ አለቃቸው ከነርሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔ ያቀርበዋለሁ እርሱም ይቀርባል። ይህ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሎ ይላል ጌታ ብሎ ኤርሚያስ ተናግሮ አንቀላፉ። አባቱ የተሰበሰቡ ሊያዩት ግን ይፈልጉ ነበር። እነዚህ አባቶች እንኳን ያድናሉ አልተባለም። የነብዩ የኤርሚያስ ታቦት አለ እንደ ምድራችን ላይ ይሄው ታቦት ብለው የሚሉት እንትኑን ማለት ነው አለ። ሰምታችኋል? አይታችኋል? የነብዩ የዕንባቆም ታቦት አለ። የሚኪያስ የናሆም የዮናስ አለ። የአማቴው ልጅ ዮናስ እነሱ አልተንከራ። ይኸውልህ ብራዘር ክፉ አታናግሩን እሺ። ከኢየሩሳሌም እስከ ኒነቫ እኮ ነው የሄደው አሶር። በስንት ሺህ ከአንድ ሺህ ምናምን ነገር በላይ ኪሎ ሜትር ማለት ነው። የባህሩን ያሳውን ጉዞ ሳልቆጥርልህ ማለት ነው አለ። የኢሳይያስ ታቦት ሰምታችኋል? አይታችኋል? የዕንባቆም የሶፎንያስ የሐጌ የዘካርያስ ሰምታችኋል? የበራኪው ልጅ የሚሆን ሰምታችኋል ወይ? የሳሙኤል የነብዩ አለ ሰምታችኋል? አይታችኋል? ይቀልዳሉ። አየህ ሰምታችኋል? የነ ቶማስ ታቦት አለ። የበርተሎሜዎስ የቀራጩ ማቴዎስ አለ ወይ? ምን ነው ጭጫ አላችሁ? አለ ወይ? መቼ ነው የሚውለው አሉ ልብዲዮስ የተባለው ቀናናዊው ስምዖን? መቼ ነው የሚውለው? የሆሩ መቼ ነው የሚውለው? የትንሹ ሐዋርያ የጴጥሮስ ወንድም እንድርያስ መቼ ነው የሚውለው? የእነ አቡነ እንድርያስ አለ። የሐዋርያው እንድርያስ ግን የለም። የእነ አቡነ በርሶማ በርጩማ አለ። የእነ ኢሳይያስ ግን የለም። ለምን? ስለት አይሰሙም እነሱ አይደል?
ስለት አይሰውም ይለዋል። ይሄን እንኳን አጠይቁም ወንድሞችና እህቶች። የነዌ ልጅ ኢያሱ ታቦት የለም እንዴ? የነብይቱ የማርያም ነብይት ናት። የማርያም የለም? የነጣጡስን ስታስገቡ መቼ ነው የምትለው? የአሮን እህት ማርያም የራሱ የካህኑስ የአሮን ታቦቱ መቼ ነው የሚውለው? የሄኖክስ የለም? የነ ማቱሳላ የነ ኖህ የሴምና የካም የያፌትስ የለም? አባቶች አይደሉም እነዚህ? የታራን ታቦት አለ የአብርሃም አባት። ኤርሚያስ ነገሩን አታከረው ብለሃት በለኝ አከረዋለሁ። የሎጥስ አለው የጻድቁ ሎጥ በሰዶምና በገሞራ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው ከነሱ ጋር ያልተባበረ እግዚአብሔር አድኖት መልአክ ልኮ እጁን ጎትቶ ከከተማ ያወጣው አለ ወይ? የአባቱ የሃራንስ አለ አለ ወይ? የለም። እነዚህ ሁሉ አባቶች የሉ። ያለ የነማን ነው? አቡነ በርሶማ ነው። ጣጡስ ሚናስ ይላል። ባለ ግመሉ መጣልህ ይላል። አሁን ደግሞ ባለ ጃርቱ ይመጣልሃል። ባለ ከርከሮ ይመጣልሃል። ባለ ዘንዶ አይተናል። አቡነ አረጋይ ባለ ዘንዶ ነው ይላል። ሚናስ ባለ ግመሉ ነው። ማን ነው ደግሞ የሚባለው? ባለ አንበሳ አለ። አባ ሳሙኤል ዘዋልድባ የሚባል ማለት ነው። ህንድ ሀገር አለች። የሱ ሰውዬ እህት ናት ምንም ነገር አሉ ይመስለኛል። በአማልክት ይገናኛሉ። ህንድ ውስጥ ማን ነው ስሟ? በስርዓት ታይፕ ብታደርጉ በአንበሳ ላይ ነው የምትጋልበው። እንደ አንዳንድ አጋንንት እኮ ለዲሊቨራንስ እንጸልይ እኔ አንዴ እንደዚህ ብሎናል። እዛ ከ6 ኪሎ ዩኒቨርሲቲ ለኛ ቸርች 6 ኪሎ ጉባኤ እግዚአብሔር ስለነበርኩ እኔ እንደነገርኳችሁ ከዩኒቨርሲቲ እንዲጸልይላቸው መጥቶ ሰኞ የካውንስል እና ለዲሊቨራንስ እዛ እንጸልይ ነበር እና አንዴ መጥቶ እየጸለይን እያለ የኛን ጉባኤ እግዚአብሔርን የምታውቁት በስክሪኑ ባለበት ጀርባ ላይ ቢሮ አለች። እዛ የጸሎት ቦታ ላይ እየጸለይን እያለን አጋንንት ተገለጠ ከልጅቱ ላይ እና ማነ ስንለው እኔ ዘንዶ ጋላቢ አሻዋቃሚ ምናም ነገር ብሎ አለለ። የት ነው ያስካት ምናም ነገር ብለን ጠየቅነው። እኛስ መለፋለፋችን ከሱ ጋር ወሬ ማለት ነው። ከዛ ምንድነው ለሰኔ ሚካኤል በፈርስ ታጠብ ነበር አለ። ጌታ እግዚአብሔር ምስክሬ ነው እኮ አልኩ። በፈርስ ታጠብ ነበር ምናም ነገር። በፈርስም ታጠብ በሳሙና ውጣ አለው። አንድ ድንቁ የሚባል ልጅ ነበር አብረን እየጸለይ ውጣ አለው። አልወጣም አለ። ውጣ አንዳንድ አለቃ መንፈስ ነኝ ብሎ የሚል ተስፋ ሁሉ ሊያስቆርጥን የሚችለው ዝም ብለህ ከለቀቀው ማለት ነው። በቃ መጨረሻ ስንት ሰዓት ቆይቶ ወጣ እና ዘንዶ ጋላቢ ምናምን ነገር ብሎ ይላል። አንበሳ ላይ የሚቀለብ ዘንዶ የሚጋልብ ምናምን ነገር ብሎ የሚል ማለት ነው። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ እንፈጫዋለን አልኩ። የስሙ ኃይል ነበር ያደቀቀው እና ምድራችን ላይ የሚመለከው መንፈስ ምንድነው ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ እንድንታመን የሚያደርግ ትምህርት አይደለም። ምድራችን የወረረው በፍጡራን እንድንታመን በፍጡራን እንድንደገፍ። አንበሳ ጋላቢ ናታው አብነትዬ ዱርጋ ነው የምትባለው። አዎ በቃ እሷ ማለት ነው የእንዷ አንበሳ። ቴንኪው አብነትዬ ተባረክ። ዱርጋ ነው የምትባለው። ልክ ነው። ልክ እንደ አባ ሳሙኤል ዘዋልድባ በሳንም ምንድነው አንበሳ ተጭና አባ ማነው አዌስ የተባለው አንበሳና ነብር ከበውት ምናምን ነገር የተባለው ማለት በሙሉ ከመናፍስት ዓለም ጋር የተገናኘ እነዚህ ሁሉ ያድናሉ እየተባሉ ነው። አዳኙ አንድ ነው። ስሙም ኢየሱስ ተዋለሽ ብሎ እንዳለ ስሙም ኢየሱስ ተብሎ ተጠርቷል። የዳዊት ልጅ እግዚአብሔር ልጅ ከዘላለም ጥፋት ያድናል። በስሙ አምናችሁ ንስሐና የኃጢአት ይቅርታ ይኸውልህ በስሙ ብቻ ይሄን ተናግሬ ለቅዱስ ይሰጣሉ። በስሙ ብቻ ንስሐና የኃጢአት ይቅርታ የሚገኘው ኢየሱስ ክርስቶስ ነው።
በሚካኤል ስም ንስሐና የኃጢአት ይቅርታ አታገኝም። በማርያም ስም ንስሐና የኃጢአት ይቅርታ አታገኝም። በሐዋርያቱ በነ ቅዱስ ጳውሎስ ስም ንስሐና የኃጢአት ይቅርታ አታገኝም። በነቢያቱ በነ ሙሴ በነ ኢሳይያስ ንስሐና የኃጢአት ይቅርታ አታገኝም። ባሉት በሚመጡት ፍጡራን ንስሐና የኃጢአት ይቅርታን አታገኝም። ንስሐና የኃጢአት ይቅርታ በስሙ የሚገኘው በኢየሱስ ክርስቶስ ብቻ ነው። ስለዚህ ሌሎቹን ለቀቅ፣ ኢየሱስን ጠበቅ አድርግ፣ ከዘላለም ጥፋት ትድናለህ። ጸጋና ሰላም ይብዛላችሁ። ዳጊ የምትለው ነገር አለ? አይ ቲንክ ስራ ላይ ስለሆንክ ማለት ነው ብዙ ጊዜ ስለማችል፣ አሁን የምችል ከሆነ የምትለው ነገር ካለ ማለት ትችላለህ። ካልሆነ ወደ ወንድምነት ወደ ቅዱሴ እንሄዳለን። እሺ አይ ቅዱሴ ቀጥል። እርሜ ተባረክልኝ። ጸጋ ይብዛልህ። ተባረክ። ቅዱሴ ቀጥል። እኔ ጨርሻለሁ። ችግር የለም። እሺ ቅዱሴ እንኳን ደህና መጣ የምትለው ነገር ካለ ማለት ትችላለህ። ጸጋ ይብዛልህ። አሜን። እርምዬ ጸጋና ሰላም ይብዛላችሁ ለሁላችሁ። በቃ እውነታው ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጠያቂ ነበረ የሚያፈራው እና የሚጠይቅ ነበረ ሰዎችን። ለምሳሌ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ ሐዋርያትን ጭምር ይጠይቃል እና ጠያቂ ሐዋርያ ተጠያቂም ሐዋርያ ጭምር ነው ያፈራው ጌታ ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ያመናችሁትን ነገር መናገር እስካልቻላችሁ ድረስ ያመናችሁበትን ነገር በእግዚአብሔር ቃል አስደግፋችሁ ማውራት፣ በእግዚአብሔር ቃል አስደግፋችሁ ይሄ ነው ያመንኩት ተብሎ ኮንቪክሽን ውስጥ ወይም የልብ እርግጠኝነት ወይም የተረጋገጠ እምነት መኖሩን ለማወቅ ሰው ያመነውን ነገር በእግዚአብሔር ቃል አስደግፎ መናገር መጠየቅ መቻል አለበት። ለዛ ነው ጌታ ኢየሱስ ክርስቶስ ምን አለ? ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ፣ ሐዋርያትን ማለት ነው። እነርሱንም ደግሞ ምን አደረገ? ጌታ ኢየሱስ ክርስቶስ ብዙ ጊዜ ጥያቄ ይጠይቃቸው ነበር ካስተዋላችሁ። ሰዎች የሰውን ልጅ ማን ይሉታል? ሌላ ጊዜ ደግሞ እናንተስ ልትሄዱ ትፈልጋላችሁን? ይሄ ስጋዬን ደሜን ያልበላ ያልጠጣ የዘላለም ሕይወት የለውም ብሎ ሲናገር ሐዋርያትም ደግሞ ሲከተሉት በእምነትና በእውነት መከተል እንዳለባቸው ሲናገር ጌታ ኢየሱስ ክርስቶስ ምን አለ? እናንተስ ልትሄዱ ትፈልጋላችሁን አለ። ከአንተ ወደ ማን እንሄዳለን? በአንተ ዘንድ የህይወት ቃል አለ ብሎ ጴጥሮስ እንደተናገረ፣ ጴጥሮስም ደግሞ በፊልጶስ ቂሳርያ ላይ ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንደተናገረ፣ እንደዛው ጌታ ኢየሱስ ክርስቶስ ጠያቂ ትውልድ ነበር ያፈራው። ደግሞም የሚጠየቅ ስላመነበት ነገር እርግጡን የሚናገር እውነተኛ ደቀ መዛሙርት፣ እውነተኛ ተከታይ እያፈራ ነበረ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰው። ስለዚህ አሁን ኤርሚ እንዳለው ጠያቂ ትውልድ ያስፈልጋል። ጠያቂ ትውልድ አሁን የተባሉት አባቶች የተባሉት ነቢያት ለምንድን ነው? ለምሳሌ ካያችሁ ምንም የሉም ማለት ሽታቸው የለም። የጳውሎስ ሽታ የለም እዛ ቤት። ከጳውሎስ ይልቅ የማናውቃት የአርሴማ ሽታ ነው ያለው። የጴጥሮስ ሽታው የለም። ከጴጥሮስ ይልቅ እናንተ ፈጽሞ እኛ ማናውቀው በዘመናችን ሰምተን አይተን የማናውቃቸው የሌሎች ፍጡራን እነርሱ ኦርኬስትሬት አድርገው አቀነባብረው ያስቀመጧቸው የሆኑ ፍጡራን ስም ነው እዛ ላይ የሚገነው። ጳውሎስ በዛ ቤት እንግዳ ነው። ጴጥሮስ በዛ ቤት እንግዳ ነው። ለምን? ጳውሎስማ ካለ ጌታ ኢየሱስ ክርስቶስ ይሰበካላ። ጳውሎስ ምንድን ነው ያለው? ከጌታ ከኢየሱስ ክርስቶስ ውጭ ላላውቅ ቆርጬ ነበርና። በቃ ጳውሎስ የሚያውቀው ክርስቶስን ብቻ ነው። ከእርሱ ውጭ ላላውቅ ቆርጬ ነበርና። አናውቅም፣ አንፈልግም። ምንም እኛ ከዚህ በላይ የምንፈልገው ማንም የለም። አንፈልግም፣ በቃ ከኢየሱስ ውጭ አንፈልግም። ለምን? ጳውሎስ ምን አለ? ከኢየሱስ ክርስቶስ ውጭ ላላውቅ ቆርጬ ነበርና። ስለዚህ ከኢየሱስ ውጭ ላናውቅ ቆርጠናል። ከእርሱ ውጭ ማንንም አንፈልግም። ስለዚህ እግዚአብሔር የዘረጋው የመዳን መንገድ፣ እግዚአብሔር የዘረጋው ሊታረቅ እጆቹን የሰደደው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። የማታውቋቸው አሸን ሰዎች በሰው አይምሮ ውስጥ አንዳንድ ሰዎች ወደ አይምሯቸው የሆነ ሀሳብ ሲመጣ ዝም ብለው ፊክሽን ልቦለድ የጻፉትን እስከ መች ለነዚህ ነገሮች ወዳጆች ዋጋ በመክፈል በመታዘዝ በመስገድ የሆነ ገዳም አለ ሲባል ወደ ሰሜን፣ ወደ ምስራቅ፣ ወደ ደቡብ በመጓዝ ዋጋ በመክፈል ተራራ ስንወጣ የጸደቅን ይመስለናል። አቀበት ቁልቁለቱን የትኛውንም ነገር ስንወጣ ስንወርድ የጸደቅን ይመስለናል። ስጋን በማድከም በመጾም በመራብ በመራቆት ዋጋ በመክፈል ሲሆነ ሰውነት ደከም ሲል የዳንክ ይመስላል። ወንድሜ ሰውነት በመድከም የሚዳን ቢሆን ኖሮ ምን አንተን እኮ እነ ቡዲዝም እኮ አሉ፣ እነ ሽንቱይዝም እኮ አሉ፣ እነ ታኦይዝም እኮ አሉ። ከከተማ ውጭ ሞናስተሪ ላይፍ የምንኩስናን ህይወት እኮ የሚኖሩ
ክርስቶስን የማያውቁ ክርስቶስ አምላክ እንደሆነ የማያውቁ ዋጋ በመክፈል እዚህ ምድር ላይ ጤዛ በመላስ ድንጋይ በመንተራስ አመድ በመነስነስ ማቅ በመልበስ ጥቂት ምግብ በመብላት በፍጹም እግዚአብሔር እንደዚህ አይነት የድነት መንገድ አልዘረጋም። እግዚአብሔር የዘረጋው የድነት መንገድ ጌታ ኢየሱስ ክርስቶስ ይባላል። እውነቴን ነው የምላችሁ ኦርቶዶክሳውያን ወዳጆቻችን፣ ዴይ ቱ ዴይ ይሄው እነ ኤርሚም ሌሎችም እነ ዳኒም የሚነግሯችሁ እግዚአብሔር የዘረጋው የመዳን መንገድ አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ብቻ ነው። እኛ የምንሰብከው የተሰቀለውን ክርስቶስ ኢየሱስን ነው። ከእርሱ ውጪ ላናውቅ ቆርጠናል። በቃ ቆርጠናል። ከእርሱ ውጪ የምንሰብከው የለም። ምንድነው? የቱ ጋር አግኝተህ ሆነ አንተ ስለ ሚካኤል የምትዘምረው? የቱ ጋር አግኝተህ ሆነ ስለ ገብርኤል የምትዘምረው? አለቀብህ? ለኢየሱስ ዘመረ ለእግዚአብሔር ዘመረ አለቀብህ? ፈጽሞ በማይታወቁ ሰዎች ለዘመናት የትውልዱ ልብ አይምሮ ተይዞ በእገሌ ስም የሆነ ነገር ታቦት በእገሌ ስም የሆነ ነገር የእገሌን ቦታ ከተሳለም ከሄደ ከረገጥክ የዘላለም ሕይወት ታገኛለህ። እንደዛ እኮ ብቻ አይደለም፣ 20 ምናምን ትውልድ ትድናለህ። 20 ምናምን ትውልድ እግር ከረገጠ የምትድን ከሆነ ታዲያ ለምን ትጾማለህ? ጸልያለህ? ለምን ዋጋ ትከፍላለህ? 20 ምናምን ትውልድ የቀጣዩ ትውልድ ይኸውልህ ጄኖሳይድ ቢፈጽም ትውልድን ቢያጠፋ ዓለም ላይ አሉ የተባሉ ኃጢአቶችን ሁሉ ቢያደርግ አንተ እዛ ሄደ ብቻ በእግሮች ያንን ቦታ ስለረገጥክ ብቻ የዘላለም ሕይወት የምታገኝ ከሆነ እንኪያስ ክርስቶስ በከንቱ ሞተ። የተሰቀለው የሞተው ብቻውን ከሊጦስጥሮስ ግርጌ እስከ ቀራንዮ ራስጌ የተዳፋው በረጋ ደም በተጣበቁ ከንፈሮቹ አባቶ የሚያደርጉትን አያውቁምና ብሎ እንደ ጀንዲ እንደ ቆዳ ቀራንዮ ላይ የተወጠረው የተሰቀለልህ ክርስቶስ ታዲያ እንዴት ሊያድን አልቻለም? ወንድሜ ሄደ በመሳለም ብቻ የዘላለም ሕይወት አገኛለሁ አልክ። ኢየሱስ ክርስቶስ ግን በሞተው ሞት በቀራንዮ በከፈለው ዋጋ ግን አምነ የዘላለም ሕይወት ታገኛለህ ሲባል ኖ አላገኝም። የትኛው ነው ማገኘው? በእግሬ ሄጄ ስሳለም ያለውን 20 ምናምን ትውልድ እድናለሁ። የኢየሱስ ሞት ግን ሊያድን አልቻለም። የኢየሱስ ሞት ግን ያ ያላበው ላብ፣ ያ የደማው ደም፣ ያ ጎኑ የተወጋው ሳዶር አላዶር ዳናት የተባሉ አዴራ የተባሉ እነዛ ቅንዋተ መስቀል ስም አውጥታችሁ እናንተ እነዛ በቅንዋተ መስቀል በነዛ ምስማሮች ተቸንክሮ ጌታ ኢየሱስ ክርስቶስ ሞቶ ዋጋ ከፍሎ እርቃኑን በቀራንዮ አደባባይ በጎልጎታ በራስ ቅል ላይ ተንጠልጥሎ ሳለ በዚህኛው አምነህ ዳን እኮ ነው የሚለው ኤርሚ። በዚህ እግዚአብሔር በዘረጋው አምነህ ዳን ሲባል አልድንም፣ እኔ በፍጹም አልድንም። እንዴት ነው? ምንድነው? የአቡነ ሀብተ ማርያምን መልከጼዴቅን ገዳም ሄጄ ስሳለም 20 ትውልድ ይድናል። የኢየሱስ ታዲያ ቀራንዮ ላይ የተደረገው ሲባል አይ እንደዛማ እንዴት ይዳናል? በፍጹም የኢየሱስ ደም አያድነኝም። ሊትራሊ እኮ ዕብራውያን 6 ላይ እኮ እንዳሉ ሰዎች ናቸው። በክርስቶስ ኢየሱስ ወደ ማመን አዝማሚያ መጡና ከዛ በኋላ አይ የኢየሱስ ክርስቶስ ደም አያድነንም፣ የርግብና የዋኖስ ደም ነው የሚያድነን ብለው ምንድነው የኢየሱስ ደም ከዚህ በኋላ አያድነንም ብለው የርግብና የዋኖስ ደም ልክ በአናታቸው ላይ እንደዚህ ያዞራሉ። በአናታቸው ላይ ያዞራሉ። ምን ማለት ነው ታውቃል? የኢየሱስ ክርስቶስ ደም አያድነኝም፣ ከዚህ ዶሮ አይሻልም፣ ከዚህ የዋኖስ ደም የኢየሱስ ደም አይሻልም ብለው የተቀደሱበትን ደም እንዳክፋፉት የተቀደሱበትን ጸጋ እንዳረከሱት እንደዛ ናቸው እናንተ። የምሬ ነው። ሊትራሊ ነው የምለው ኦርቶዶክሳውያን፣ ሊትራሊ የክርስቶስ ኢየሱስ ደም የምታክፋፉ ናቸው። በኢየሱስ ክርስቶስ አምነህ ዳን። እርሱ በከፈለው ዋጋ፣ እርሱ በከፈለው በሞተልህ አንተን የሚመስል አንተን መስሎ መጥቶ በስጋና በደም ተካፍሎ በአጭር ቁመት በጠባብ ደረት ተወስኖ ቀራንዮ ላይ እንደ ቆዳ ለ3 ሰዓት የተወጠረው 3 ቀን ስላንተ ሲኦል ወርዶ ወንጌልን ሰብኮ ነፍሳትን ነፃ አውጥቶ የአጋንንትን አበጋዞች ስልጣናት፣ ጌትነት፣ ዙፋናት፣ አለቅነት ገፎ ድል በመንሳቱ የሚያዞርህን ኢየሱስ ክርስቶስን በማመን ዳን ሲባል አልድንም ዝም ብዬማ እንዴት እዳናለሁ? ዘራፍ ካልሰራው፣ ዘራፍ ካልወጣው፣ ዘራፍ ካልወረድኩ፣ ዘራፍ የሆነ ነገር እንደዚህ አድርጌ ዋጋ ካልከፈልኩ እንዴት እድናለሁ? እሺ በአቡነ ሀብተ ማርያም እንዴ አቡነ ሀብተ ማርያምንማ ሄጄ ለሱ በተሰጠው ቃል ኪዳን መሰረት መሬቱን ሄጄ በዚህ በመራ ቤቴ በዓለም ከተማ በሙከጡሪ አድርጌ ገብቼ በዓለም ከተማ በመራ ቤቴ ወረድ ብዬ ያን 700 ደረጃ ስወርድ ሄጄ መሬቱን ስነካው እድናለሁ። በኢየሱስ አምነህ ዳን። አልድንም። እንዴት ዝም ብሎ እንዴ አሻፈረኝ እንዴ? መውጣት አለብኝ እንጂ መውረድ አለብኝ እንጂ ዋጋ መክፈል አለብኝ እንጂ። በአቡነ ሀብተ ማርያም ችግር የለውም እድናለሁ። ለምን? ቃል ኪዳኑ መኑ ዘይሳነው ለእግዚአብሔር የሚሳነው ምን አለ? ስለዚህ በአቡነ ሀብተ ማርያም በምን 20 ምናምን ትውልድ ይድናል። በኢየሱስ ሲሆን ነው እንደ ጌታ የሚሳነው።
እግዚአብሔር የሚሳነው በጌታ በኢየሱስ ሲሆን ነው። የኢየሱስ ክርስቶስ ኪዳን ስለናንተ የማፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ኢየሱስ ክርስቶስ ያፈሰሰው ደም አቡነ ሀብተ ማርያም የሆነን ሰው ጽዋ በማጠጣት ከተቀበለው ኪዳን ኢየሱስ ሞቶ አብ ለአንተ ከሰጠው ኪዳን ይበልጣል ወይ? አቡነ ሀብተ ማርያም ስለአንተ ራሱን አሳልፎ ሰጥቷል ወይ? አቡነ መልከጼዴቅ ስለአንተ አሳልፎ ሰጥቷል ወይ? ብራዘር አባ ሳሙኤል ዘዋልድባ ስለአንተ ነፍሱን አሳልፎ ሰጥቷል ወይ? አርሴማ ስለአንተ ነፍሷን አሳልፋ ሰጥታለች ወይ? ከአንድ ንጉሥ ጋር አልተኛም አለች፣ በቃ ከዛ ተገደለች። ከዛ ይችን ሴት እውነት ይሁን ውሸት አናውቅም፣ ከወንድ ጋር አልተኛም ግንኙነት አላደርግም ብላ የሞተችን ሴትዮ፣ ግንኙነት አላደርግም ያለችን ሴትዮ ከእሷ ጋር ነው ቃል ኪዳኔ እኔ ስጠራ ደስ ይለኛል፣ ውስጧ ስሟ ሲጠራ ውስጤ ይላወሳል፣ ውስጤ ይቃጠልብኛል የምትለው ብራዘር ስለአንተ እሺ ብሎ የኃጢአትን ገፈት የቀመሰ ኃጢአት ሳያደርግ ስለአንተ ግን ኃጢአት የሆነ ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ተደረገዋል። ስለአንተ ኃጢአት የሆነውን ትተህ ከወንድ ጋር አልተኛም ያለችን ሴት ትተኛ ምንም የምናውቀው ጉዳይ የሌለ በዚች በኩል ድናለሁ ትላለህ። በኢየሱስ ሲባል አልፈልግም፣ አልድንም፣ በኢየሱስ በኩል አልድንም። በማን በኩል ነው? በአርሴምዬ በኩል ነው ምንድነው? በማን በኩል? በጣጦስ በኩል። በማን? በኪሮስ በኩል ነው ምንድነው? የኢየሱስ ክርስቶስ ደም እንትን ነው እንዴ? ሻምፓኝ ነው እንዴ? ውሃ ነው እንዴ? ጠላ ነው ወይ የፈሰሰው ቀራንዮ ላይ? ወዳጄ ደም እኮ ነው የፈሰሰው። የቅዱስ እግዚአብሔር ልጅ እግዚአብሔር ወልድ መለኮት በስጋ ንጹህ የሆነው ደሙን ወርቀ ደሙን ስላንተ አፍስሷል እኮ። እንትና አይ የኢየሱስ ደም ፈሶልሃል በሱ አምነዳን ሲባል ኖ አልፈልግም። እሺ አይ እኔ በደሙ መፍሰስ ሳይሆን ለአንድ ችግረኛ ውሃ በማፍሰስ ነው ምድነው። አይገርምህም? ውሃ በማፍሰስ እድናለሁ፣ ለአንድ ችግረኛ ውሃ በማጠጣት እድናለሁ። የኢየሱስ ደም በደሙ መፍሰስ ግን አልድንም የሚል አመፀኛ ትውልድ፣ ክፉ ትውልድ፣ የአምልኮ መልክ ያለው ነጠላውን ያጣፋል፣ ይጾማለው ይላል። ነገር ግን ዋናውን ባለቤቱን የሞተለትን ማዕከል የሆነውን ክርስቶስ ኢየሱስን ገፍትሮ ከውጭ ያስቀመጠ ኢየሱስን የማያውቅ ለኢየሱስ ጀርባውን የሰጠ አመፀኛ ትውልድ፣ ኢየሱስ ሲባል ደም ስሩ የሚገተርበት፣ ኢየሱስ ሲባል ጆሮን የሚደፍን አብሮ ተባብሮ ከሙስሊም ጋር ኢየሱስ ሲባል ገፍትሮ ከሰልኮ የሚደፋ ህዝብ እኮ ነው ኢየሱስ ሲባል። አርሴማ ብለህ ብትወጣ ወዳጅ ያጨበጭቡልሃል። ማርያም ብለህ ብትወጣ ያጨበጭቡሃል፣ እልል ይሉልሃል። እዛ ቤት ኦርቶዶክስ መሆነ እዛ ቤት ክርስቲያን መሆነ የሚታወቀው ስለ ፍጡር ስታወራ እንጂ ስለ ኢየሱስ ካወራ አሽቀንጥረው እንደ ቆራሌው ዕቃ ይጥሉሃል። ስፍራህን ለይ ወዳጄ። ኢየሱስን ከሚሉት ጳውሎስና ጴጥሮስ እንዳሉት በየስፍራ ሁሉ የጌታ ኢየሱስ ክርስቶስን ስም ከሚጠሩ ሁሉ ጋር ሰላም ለእናንተ ይሁን እንዳለ ወደዚህ በረት እንድትመጣ እነግርሃለሁ። ወደ ህይወት እንድትመጣ እነግርሃለሁ። ኢየሱስ ማለት አበዛ ትባላለህ አንተ። ኢየሱስ ማለት አበዛችሁ እኮ ይባላል። መቼ በዝቶ፣ መቼ ገና ተነግሮ፣ መቼ ገና ተወርቶ የሞተው ብቻውን መስቀል ላይ የሞተው ነው። ማርያም አብሮ አልሞተችም። ዮሐንስ አብሮ አልተሰቀለም። ሐዋርያው ዮሐንስ ወዳጅ ሚካኤል አብሮ አልተሰቀለም። ብቻውን መስቀል ላይ የተሰቀለው ብቻውን መድረክ ላይ ይሰብካል። ብቻውን የሞተው ብቻውን መድረክ ላይ ይሰብካል። ብቻውን ቀራንዮ ላይ እንደ ቆዳ የተወጠረው ኢየሱስ ብቻውን በጴንጤ ቤት ይነግሳል። ከሰኞ እስከ እሑድ ኢየሱስ ነው። ከመስከረም እስከ ጳጉሜ ድረስ ኢየሱስ ነው። ለምን? ማንም አይሰበክም። እንመጣባቸዋለን ገና። እነዚህን ለዘመናት የተተረኩ የሐሰት ትርክቶች ትውልድን ከተሰቀለው ከኢየሱስ ክርስቶስ መስቀል ላይ ገሸሽ ያደረገ ዘወር ያደረገ ልቡን ያሸፈተ የአጋንንት ትምህርቶች ሁሉ በእግዚአብሔር ቃል በመዶሻ በሆነው በእግዚአብሔር ቃል እናፈርሳቸዋለን፣ እንወጣባቸዋለን። ልክ ካሌብ ኤናቃውያንን አለ ከተራራው ላይ ኤናቃውያንን አስወግዶ ማን ነው ልጄ ምድርለት እንዳለው ኤናቃውያንን ከትውልዱ አይምሮ ላይ እናፈርሳቸዋለን። ተራራውን እንቆጣጠራለን። ኢትዮጵያን እንቆጣጠራለን። በምን? በወንጌል ቃል። ኢትዮጵያ ላይ የተሰገሰጉ ኤናቃውያንን ከክርስቶስ ውጪ ትውልድን ወደ ሌላ ቦታ እንዲሄድ አዚም ያደረጉትን ኤናቃውያንን መንፈሳዊ ኤናቃውያንን እናባረራቸዋለን። ልክ አብርሃም ከመስዋዕቱ ላይ አሞራዎችን እንዳሳደደ
አሞራዎችን ይከለክል እንደነበረ ከተቀደሰው እግዚአብሔር መስዋዕት አድርጎ ከተቀበለው ካሸተተው እግዚአብሔር ከረካበት ዙፋኑን ካወደው ዙፋኑን ጥሩ መዓዛ ከሰጠው ከኢየሱስ ክርስቶስ ውጪ ሌላ መስዋዕት የገማ መስዋዕት የሚሸት መስዋዕት የሚከረፋ መስዋዕት ይዞ የመጣ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስልጣን እናፈርሰዋለን። እያፈረስን ነው። ዛሬ ላይ ፈርስልህ ይችላል፣ ነገ ላይ ፈርስልህ ይችላል፣ የዛሬ ዓመት ላይ ፈርስልህ ይችላል። እመነኝ፣ አንድ ቀን ከኛ ላይ አዚምና ድንዛዜ እንደፈረሰ እንደተሰበረ ቀንበር ካንተም ላይ ይሰበራል። መዳኛ መንገዱ እግዚአብሔር የዘረጋው ኢየሱስ ክርስቶስ ብቻ ነው። ወዳጄ አያሳዝናችሁም? ኢየሱስ የሞተላችሁን ትታችሁ ቀን ቆጥራችሁ ይለይብኛል ሚካኤል አባቴ ይለይብኛል ጠብቆ አሳድገው። መጽሐፍ ቅዱስ ላይ የትኛው መልአክ ሰው ሲያሳድጋየ? መጽሐፍ ቅዱስ ላይ የትኛው ሰውዬ ሲያሳድጋየ? ብራዘር መጽሐፍ ቅዱስ የሚናገረው ጳውሎስ ያጠጣ ነበረ፣ አጵሎስ ይኮተኩት ነበረ፣ እግዚአብሔርም ያሳድግ ነበር ተብሎ ነው የተጻፈው። ሰው ያሳደገ መልአክ የለም፣ ሰው ያሳደገ ቅዱስ የለም። ጳውሎስ ራሱ አሳዳጊ አይደለም። ጳውሎስ ሊተክል ይችላል። በእግዚአብሔር ቃል በክርስቶስ ኢየሱስ ትምህርት በጤናማው ትምህርት ሊተክል ይችላል። የሚያሳድግ ህይወትን የሚኮተኩት ከአደጋ የሚጠብቅ በመውጣት መግባት የሚባርክ ክፉን አዚምን ድንዛዜን ሟርትን ጥንቆላን እያለፈ ምህረቱን እያገነነልህ ቸርነቱና ምህረቱን ካንተ ጋር አብሮ እያኖረ በመኝታ የሚጠብቅ አፍን ከፍተህ ስትተኛ አውሬ ገብቶ እንዳይገልህ የሚጠብቅ የሚያሳድግ ምህረት የሚያደርግልህ የሚመግብ የሚያጠጣ በፍታን የሚያለብስ ልብስህን የሚያለብስ ማዕድን የሚሰጥ በመውጣት መግባት የሚረዳ ምህረትን የሚያደርግልህ ቸርነትን የሚያደርግልህ በታመም ጊዜ አልጋህን የሚያነጥፍልህ ዳዊት እንዳለው እግዚአብሔር ነው። ማንም መልአክ አሳድጎ ያው ይለይብኛል። ከማን ነው የሚለይብህ? ከኢየሱስ ነው የሚለይብህ? ከእግዚአብሔር ነው ወይ የሚለይብህ? እውነት ነው ከኢየሱስ ይለይብሃል። አንተ በመናብ ያስቀመጥከው በአእምሮ ውስጥ ያስቀመጥከው እግዚአብሔር አድርጎልህ ሁላ እንትና አደረገልኝ። እግዚአብሔር እኮ በምክንያት እግዚአብሔር የዋህነትን አይቶ እንኳን መልካም ነገር ሲያደርግልህ you gave a credit for the saints ለፍጥረት ትሰጣለህ። እግዚአብሔር ምሕረቱን አግንኖልህ እንደው ምንም ብትሆን ፍጥረቱ ነህና እግዚአብሔር ምሕረቱን አብዝቶልህ የሆነ መልካም ነገር ሲፈውስ አርሴማ ፈወሰችኝ፣ እገሌ ፈወሰኝ፣ ሚካኤል ፈወሰኝ። እግዚአብሔር መጽሐፍ ቅዱስ ሲናገር በጎ ስጦታ ፍጹምን በረከት ከላይ ከብርሃናት አባት ይወርዳሉ ተብሎ ይጻፈው። ከብርሃናት አባት ከእግዚአብሔር ብቻ ነው በጎ ስጦታ የሚወርደው። የትኛው መልአክ በጎ ስጦታ አይሰጥህም። ካልተላከ ምንም ሊያደርግ አይችልም። ብራዘር የሀገሪቱ ውጪ ጉዳይ ሚኒስተር አንድን አምባሳደር ካላከ ድረስ ሄዶ ብራዚል ላይ አምባሳደር ነኝ ቢል ቢንፈራፈር ማንም አይሰማውም። ላኪ ያስፈልገዋል። ላኪ ያስፈልገዋል። ጠቅላይ ሚኒስተሩ ካላከው የሆነ ሚኒስተር መጥቶ እኔ ሚኒስተር ነኝ ብሎ ወረቀት ቢይዝ ምን ቢል ቢንፈራፈር ማንም አይቀበለውም። ዋናው ካላከው መልእክተኛ ወደ አንተ አይመጣም። እውነት እኮ ነው ያለው። በጳውሎስ ስም የትኛውን ታቦት ነው የምታውቀው? ይኑር እንኳ ቢባል ስለ ታቦት ጽንሰ ሐሳብ የማያውቁ አንድ ቀን ክርስቶስ ኢየሱስን ተናግሮ የማያውቁ አንድ ቀን ኢየሱስ ክርስቶስን ተናግሮ የማያውቁ በዘመናት መካከል ውሸት እስከ መቼ ነው የሀገሬ ህዝብ ወይ ማትነቃው? እስከ መቼ ድረስ ነው ወንጌል ሲነገር ጆሮ ዳባ ለበስ የምትለው? ለምንድን ነው የሚቆረቆር? ኢየሱስ ሲባል ወዳጄ ልብ ሊዘል ነው የሚገባው። እንደሞሳ ልብ ሊዘል ነው የሚገባው። ዋላ ወደ ውሃ ምንጭ እንደተጠማች እንደሰው ኢየሱስ ሲባል ኢየሱስዬ አምላኬ ጌታዬ መድህኔ በቀራንዮ ላይ የተሰቀልክልኝ እርጥብ መስቀል የተሸከምክልኝ ውዴ ስሜ ጌጤ ክብሬ ብለህ ለኢየሱስ ልብህን ልክ አልባስጥሮስ ሽቶ እንዳፈሰችው እንደ ማርያም ለኢየሱስ ልብህን ማፍሰስ አለብህ ወዳጄ። ኮከቡ ኢየሱስ ነው። ንጉሱ ኢየሱስ ነው። የሚደምቀው ኢየሱስ ነው። ብቻውን ሞቷል፣ ብቻውን ይሰበካል። ብቻውን ሞቷል፣ ብቻውን ይዘመርለታል። ብቻውን ይነገርለታል። እርሱ ብቻ በመስቀል ላይ ሞተው እርሱ ብቻ። ወዳጄ የኢየሱስ ፊልም ላይ ነው ጨርቅ ያደረጉለት ያገለደሙለት። የኢየሱስ ፊልም ላይ አሁን ይሄ ሚል ግብሰን ምናምን በሰሩት ላይ ጨርቅ አላገለደሙም ለብልቱ። ትቀልዳለህ እንዴ? ለወንድነቱ ትቀልዳለህ እንዴ? አራክተው ህማምና ደዌን ያስተናገደ ነው። ህማም ማለት ሳይኮሎጂካሊ ራቁቱን የተሰቀለ በህዝብ ሁሉ ፊት ሰው አይኑን ይሰውርበት ነበር እኮ ይላል። ጨርቅ ያገለደሙት እዚህ የሚሳሉ ስዕል ላይ ነው። መለመላውን ነው ኢየሱስን የሰቀሉት። የትኛው ነው መለመላውን ስላንተ የተሰቀለው? ህማም ማለት እኮ ሳይኮሎጂካል ኢልነስ ማለት እኮ ነው።
ደዌ ማለት ደግሞ ስጋዊ እኮ ነው። የስጋ በሽታ እኮ ነው። ህማም ታውቀዋለህ? በሰው ፊት ራቁትን መሰቀል፣ የወንድነት ክብር ተገፎ በሰው ፊት መሰቀል። የትኛው ይሻልሃል ወዳጅ? የትኛው ይሻልሃል? የትኛው ነው የሚሻልልህ? የትኛው ይሻልሃል? አርሴማ ትሻላለች? ኢየሱስ ይሻልሃል? ተክለ ሃይማኖት ይሻልሃል ወይስ ኢየሱስ ይሻልሃል? አይተህ ማታውቀው ስውሩ ሚካኤል ይሻልሃል? ሽንቁሩ ሚካኤል ይሻልሃል? ኢየሱስ ይሻልሃል። ቀራንዮ ላይ ያ ሁሉ ህዝብ እያየው አንተ ራቁትህን አሁን ከተማ ላይ ስትሄድ ፎቶ ቢነሳብህ እንዴት ነው ልትሞት የምትደርሰው? ኢየሱስ ስላንተ ተንጠልጥሏል። ኢየሱስ ስላንተ ተንጠልጥሏል። አጥንቱን በስቶ ነው የገባው። ሚስማሩ አጥንቱን ቁርጭምጭምቱን እየበሳው ነው የገባው። ስላንተ መስቀል ላይ የታገሳለ ስላንተ ሽል እንኳን አለም እንደነ ጳውሎስ እነ ጳውሎስ እንኳን ዘመናቸው ሲመጣ እኮ ነው ቀስ እያሉ ሲያመልጡ ሲወጡ ሲገቡ። ኢየሱስ አላመለጠም። ራሱን አሳልፎ የሰጠ ነው። ሐሞትና ከርቤ ሲያጠጡት በሽታው እንዲደነዝዝ የፈቀደ አይደለም ወዳጄ። እያንዳንዱን መከራ እያንዳንዱን ስቃይ he felt it ተሰምቶት ነው ያሳለፈው። ደስ እያለው ገለውት አይደለም ነፍሱን አሳልፎ ሰጥቶ ነው። ማንም መገደል ይችላል ታውቃላችሁ። መገደል ቀላል ነው። በክላሽ ብትመታ መገደል ቀላል እኮ ነው። ራሱን ግን አሳልፎ የሚሰጥ ማንም ከፍጥረት መካከል የለም ብሎ ጨክኖ ጥርሱን ነክሶ ስላንተ መጽሐፍ ቅዱስ ምንድን ነው የሚለው? በፊቱ ስላለው ደስታ በመስቀል መከራ ታክሶ ምንድን ነው የሚያገኘው ጌታ ኢየሱስ ለአንተ በመሞቱ? ለራሱ የሚያገኘው ክብር አለ እንዴ? ለራሱ የሚያገኘው ከፍታ አለ ወይ? ከየትኛው ከፍታ ነው ወደ የትኛው ከፍታ የምታወጣው? ጌታ ኢየሱስ ከሞተ በኋላ አይደለም ሊሞት ሲል በዮሐንስ ወንጌል ምዕራፍ 17 ላይ ዓለም ከመፈጠሩ በፊት በነበረኝ ክብር አክብረኝ። ሲሞትልህ አይደለም ከፍ የሚለው ክብሩ የሚከብረው ዓለም ከመፈጠሩ በፊት ከአብ ከመንፈስ ቅዱስ ጋር በሚኖርበት ክብር ነው አክብረኝ ያለው። ስላንተ ነው። የምን ጥቅም አገኝቶ? ምንም ጥቅም አያገኝም። ግንስ በአንተ መዳን ይደሰታል። ጥቅሙ እሱ ነው። የልቡ ደስታ የልቡ ሐሴት። መጽሐፍ ቅዱስ እኮ እንደሚናገር ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ከነፍሱ ድካም ብርሃንን ያያል ይላል ኢሳይያስ በምዕራፍ 53 ላይ። ከነፍሱ ድካም ከተወጋው ጎኑ ከፈሰሰው ወርቀ ደሙ ንጹህ ከሆነው ንጹህ ባህሪ ከሆነው ንጹህ ስጋ ንጹህ ነፍስ ከሆነው ከክርስቶስ ኢየሱስ ደም ከሚወጣው ከዛ ካለፈው መከራ የተነሳ በምን ይደሰታል? አንተና እኔ ድነን ኢየሱስ ነው የደረሰልኝ፣ ኢየሱስ ነው ወግ ማርጌ ያዳነኝ፣ እርሱ ነው ከድቅድቅ ጨለማ ያወጣኝ፣ እርሱ ነው ወደሚደነቅ ብርሃን ያስገባኝ፣ እርሱ ነው መዳን በእርሱ እንጂ በሌላ በማንም የለም። ኢየሱስ እውነት መንገድ ህይወት ስትል እፎይ ስትል እርፍ ስትል እሰይ ስትል የኢየሱስ ደስታ ይሄ ነው። እርሱ ላይ የተጨመረ ሌላ ክብር የለም። በመሞቱ የተጨመረለት ክብር የለም። እርሱ የክብር መደምደሚያ ነው። ክብር ራሱ የሚያከብረው ኢየሱስን ነው። ስልጣን ራሱ የሚገዛው ለኢየሱስ ነው። ጥበብ የምትለው ራሱ የሚገዛው ለኢየሱስ ነው። እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ጥበብ ያለው አይደለም፣ ራሱ ጥበብ ነው። ስልጣን ያለው አይደለም፣ ራሱ ስልጣን ነው። ዕውቀት ያለው አይደለም፣ ራሱ ዕውቀት ነው። ክብር ያለው አይደለም፣ ራሱ ክብር ነው። ክብር ራሱ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይንበረከካል፣ ይሰግዳል። ወደዚህ ኢየሱስ ነው፣ ወደ አስደናቂው ኢየሱስ። ጴንጤ በምንድን ነው የሚታወቀው? ኢየሱስ። እናንተስ ማርያም፣ ሚካኤል፣ እንትና፣ በርሶማ፣ አቡነ ደንቆሮ። እነኝን ሰዎች አይምሮ ላይ ያመጣ በውሸት ትርክት እስከ መቼ ይገዛል ጠላት? እንዳትሸወድ ወዳጄ፣ ልብህን ክፈት። ለሚናገረው እምቢ እንዳትሉ ተብሎ ተጽፏል። በፍጹም አሻፈረኝ እንዳትል። የሞተልህን ኢየሱስ አንግስ። የምሬን ነው የምልህ። ማርያም ባትኖር ሚካኤል ባይኖር ኢየሱስን ብቻ ያዝ። ሰላም ይሁኑ እነሱ። እግዚአብሔር ይባርካቸው ስለ አገልግሎታቸው። ኢየሱስ ብቻውን በቂ ነው። ብቻውን ጂሰስ ኢዝ ሞር ዛን ኢናፍ። ብቻውን ኢየሱስ በቂ ነው። አንተ ብቻውን እኮ እንዴ መልአክን የፈጠረ እንዴት መልአክ አይሆንልህም? ሰውን የፈጠረ ሰው ሆኖ ይረዳሃል። ትቀልዳለህ እንዴ? በወንድምህ በኩል ሰው ሆኖ ይረዳሃል። ገንዘብ ነው ኢየሱስ። ሰው ነው ኢየሱስ። ብርቱ ደራሽ ነው ኢየሱስ። በመከራ ጊዜ አስታዋሽ ነው ኢየሱስ። የበረሃ ጓደኛ ነው ኢየሱስ። ሚስጥር ጠባቂ ነው ኢየሱስ። ገመና ሸፋኝ ነው ኢየሱስ። አደባባይ ላይ ስኬትህ የሚናገር ነው ኢየሱስ። ሚስጥርህን ግን ለአንተ የሚናገር ነው ኢየሱስ። በፈለግከው ሁኔታ ያ የፈለግከውን ነገር ሆኖ መቅረብ ይችላል። ኢየሱስ በቂ ነው ስንል መልአክ መሆን ቢያስፈልግ መልአክ ሆኖ ያድንሃል። ሰው መሆን ቢያስፈልግ ሰው ሆኖ ያድንሃል። ወንድም መሆን ቢያስፈልግ ወንድም ሆኖ ይደርስልሃል። ማናጀር መሆን ማናጀር ሆኖ ከፍ ያደርግሃል።
መጥቶ ይሁን አስቤዛ ይሆንልሃል ኢየሱስ ልብስ ይሆንልሃል ኢየሱስ ጌጥ ይሆንልሃል ኢየሱስ ጤና ይሆንልሃል ኢየሱስ መከበር ይሆንልሃል ኢየሱስ መደመጥ ይሆንልሃል ኢየሱስ መሰማት ይሆንልሃል ኢየሱስ ሞገስ ይሆንልሃል ኢየሱስ ሰላም ይሆንልሃል ኢየሱስ መጠጥ ይሆንልሃል ኢየሱስ ምግብ ይሆንልሃል ኢየሱስ የበፍታ ይፍሪ ይሆንልሃል ኢየሱስ በአባቴ ማይደርስልህ ቦታ የለም ኢየሱስ ሁሉ በሁሉ ነው በክርስቶስ ኢየሱስ በማመን ከጨለማ እንድትድኑ አበረታታችኋለሁ ኤርሚ አብራችሁ ይጸልያል ጌታ ኢየሱስ ክርስቶስ እንድትቀበሉ ኢየሱስ ከሁሉ በላይ ነው ወዳጆች ኢየሱስ ይወዳችኋል እንዳላረዘመኔ ኤርሚዬ ቴንክ ዩ ተባረክልን ወንድምነት ጌታ እግዚአብሔር ዘመንህን ይባርክ በእውነት የእግዚአብሔር ክብር የእግዚአብሔር መንፈስ ባንተ ላይ ስላለ እግዚአብሔር ለዘላለም ስሙ ይባረክ ክብር ለጌታ ይሁን ተስፋ አልነበረውን ያንን ሕይወቴን የሞት ድምጽ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ ሕይወቴን ብርሃን ተስፋን ሰጠ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የወዘመኔን መልካም አርጎት ነው ወደድከኝ እስከ ሞት ድረስ ተሰቃየህልኝ ህመሜን ታመህ ያን ሁሉ ስቃይ መራራን ጽዋ እንዲያው የጠጣኸው ዛሬን አይተህ በሕይወት እንድኖር እወድሃለሁ ኢየሱስ ለዘላለም ስምህ ይባረክ የኔ አባት ለዘላለም ስምህ ይባረክ እንዴት ይጣፍጣል ስምህ በወንድሞቼ አንደበት ላይ ስምህ በእህቶቼ አንደበት ላይ አንተ በሰጠህን በጸጋ በመንፈስ ቅዱስ እንዴት ይጣፍጣል ኢየሱስ እግዚአብሔር በመንፈሱ ያዳናቸው በጎነቱን ሊናገሩ የጠራቸው በልጆቹ አንደበት በሴቶችና በባሪያዎቹ በወንዶቹ በልጆቹ ላይ ጌታ ሲነገር እንዴት ይጣፍጣል እግዚአብሔር ለዘላለም ስሙ ይባረክ ይሄን ጌታ ሳታገኙት አትሞቱ ወንድሞችና እህቶች እነዚህ ሰዎች ተስፋ ቆርጠው ነገ አይተውትም ወይ ብላችሁ ካላችሁ ወደ መቃብር እስክንገባ ድረስ ይሄንን እውነት አንጥልም የተገለጠልን እውነት በዚህ ፕላኔት ላይ በዚች ምድር ላይ ስንኖር ከገባን ከተረዳኑ ካወቅኑ ብለን ከምንላቸው እውነቶች በላይ ገዝፎና ከፍ ብሎ ትልቁን ቦታ ያዘው እውነት ይሄ እውነት ነው እዚህ እውነት ጋር ሌሎች የሚደርሱ እውነቶች የሉ ኢየሱስ እውነት ነው ኢየሱስ ጋር የሚደርስ ሌላ እውነት የለም ሌላ እውነቶች የሉ እሱ የእውነት ሁሉ መደምደሚያ ስለዚህ ይሄንን ጌታ የህይወታችሁ አዳኝና ጌታ አርጋችሁ ተቀበሉት ወንድሞቼና እናቶቼ ጌታን መቀበል ማለት በሱ ትምህርት ለመኖር መወሰን ማለት ነው ብራዘር ህይወትን አሰጥም ለጌታ እንካ ዘላለሜን እንካ ልጅነቴን እንካ ዘመኔን በለው እንካ ህይወቴን ስለ ህይወቴ ህይወትን የሰጠው ጌታ ይሄ ህይወቴን ላንተ ሰጣለሁ ዘመኔን ሰጣለሁ ብላችሁ በሱ ህይወት ተመላለሱ በሱ እውነት ኑሩ ብዙዎች ለመዳን ብቻ ሳይሆን ብዙዎች ለፍርድ ተሰሙታላችሁ ከዚህ የበለጠ እውነት የለም ብቻውን በመስቀል ላይ መራራውን ጽዋ የጠጣው ከደረቅ እንጨት ጋር አጣብቀው የገደሉትን ስለ በደላችንና ስለ ኃጢአታችን የሞተውን ጌታ እንዴት ወንድሜ እንዴት ከተራ ፍጡር ጋር አብረህ ታከብረዋለህ እንዴት ከተራ ፍጡር ጋር እንዴት ታመሰግነዋለህ እኛ ግን እንለዋለን እወድሃለሁ ኢየሱስ ታሪኬን ቀየርከው ተስፋ አልነበረውን ያንን ህይወቴን የሞት ድምጽ ቢሰማ ጨለማው ቤቴን
በፍቅር ዘልቀህ ወደ ውስጠኛው ልቤ ውስጥ ገብተህ አበራህልኝ የሕይወቴን ብርሃን ተስፋህን ሰጥተህ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የሕይወት ዘመኔን መልካም አድርጎት ነው። ኢየሱስ ይወደዳል እኮ ወንድሞቼ እናቶቼ፣ ኢየሱስ ይወደዳል እኮ። ጌታ አንተ ካልነካቸው እኛ ልናስረዳ አንችልም። አንተ የሰውን ሕይወት ካልለወጥክ በስተቀር በእኛ ንግግር ውጡና ስበኩ ብለህ ስላልከን ቃልን እንናገራለን። የሰዎች የሕይወት ታሪክ የሚለወጠው በመንፈስ ስትነካቸው ነው። ስለ ኃጢአት ዓለምን የሚወቅሰው የእግዚአብሔር መንፈስ እነርሱም በእኔ ስለማያምኑ ነው ብሎ እንዳለ እግዚአብሔርም ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ጌታ መንፈስ ቅዱስ ለወንድሞቼና ለእህቶቼ ለሕይወት የሚሆን ንስሐን እንድሰጣቸው ልጅህን ኢየሱስ ክርስቶስን አለማወቅ ጨለማ ከላያቸው ላይ ተገፎ የልጅ የክርስቶስ ኢየሱስ የክብር ወንጌል በልባቸው ባለ ጨለማ ላይ ሲበራ እኛ አሁን እየሆን ያለውን ይሆናሉ። እኛም ወደዚህ መረዳትና መገለጥ የመጣኑ በእኛ ጽድቅ፣ በእኛ መልካም ስራ፣ በእኛ ጠባይ አይደለም። ስለወደድከን ምሕረት ለሮጠ ወይ ደግሞ ለወደደ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ ለእኛ ምሕረትን እንዳገነንክልን ለሕዝብህም እንደዚሁ ይሁንላቸው። አባዬ እውነቱ የት ነው ብለው ለሚሉ እውነትን የኔ ብለህ በቅዱስ ቃል የተናገርከውን እውነት እንዲረዱ ለሰዎች በሚገባቸው መልክ ራስን እንድትገልጥላቸው በስምህ እንጸልያለን። ጌታን መቀበል የምትፈልጉ ሰዎች ካላችሁ ኑ፣ ነግረናችኋል። እንደዚሁ እያልን ነው የምናረጀው። ከዚህ እውነት ላይ ቅዱስ፣ ከዚህ እውነት ላይ ሊያ፣ ከዚህ እውነት ላይ ሆሴ፣ ከዚህ እውነት ላይ ኤርሚያስ ወይ ዳጊ፣ ከዚህ እውነት ላይ የሚንሸራተት የክርስቶስን እውነት ቀምሶ የሚንሸራተት ሰው የለም። ገና ያልገባቸው ብሎ ሰው ሲከተል ሰምቶ የተከተለ ሁሉ ፍጻሜው የት እንደሚሆን አስቡት። እሺ ና ይኸው ልኬልሃለሁ። ንጉስ ነው። ንጉስ ማን ነው? እሺ ጥያቄ ብለህ ስላልክ ማለት ነው። ጌታን ለመቀበል ወስኑ ወንድሞች፣ እኛ ልታገኙ ትችላላችሁ በውስጥ እኔንም ቅዱሴንም ሆሴም እዚህ ያለች ሊያም 7 ቁጥር ልጽፉልን ትችላላችሁ በውስጥ መስመር እናገኛችኋለን። እሺ ንጉስ ነው። ሰላም ነው ይሪም እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። አሜን። ምን ነበር ጥያቄ አለች ስትለኝ ነበር። ያው እኔ በመጽሐፍ ቅዱስ ዙሪያ ልጠይቅህ ነበር። እሺ ምን ነበር ጥያቄ? የሆነ እንትን መጽሐፍ እያነበብኩ ምናምን ከዛን በጣም እያነበብኩ ቸርች መሄድ ጀመርኩ። በቅርቢያ በአካባቢያችን ያለ ቸርች። ምን አይነት ቸርች? ከዛን ሙሉ ወንጌል ነው። የት ሀገር ነው? አዳማ። ቀበሌ ስንት? ቀበሌ 04 ነው። 04 ሙሉ ወንጌል አለ እንዴ? 04 መሰለኝ። እሺ 04 የቱ ጋር ነው? ምን አለ ሌላ ልዩ ምልክት? እዚህ ሌላ ምልክት ንገረኝ እስኪ። 04 ጋር 04 ጋር ቸርቾች አሉ፣ 2 ቸርቾች። ምልክት ምን አለ ለምሳሌ ሌላ እንደው ምልክት የሚሆን በመንገድ ላይ ስትሄድ ምን አለ? ሌሎች ከታች ዝም በሉ፣ ምንም እንዳትጽፉ። ምናልባት እውነተኛ ሰው መሆኑን ማወቅ ስለፈለኩ ነው። ሙሉ ወንጌል 04 ላይ የለም። እኔ አማኑኤል ጎበስ። ያ ኦኬ። አማኑኤልና መሰረተ ክርስቶስ አሉ እዛ አካባቢ ላይ 04። እሺ ምንድነው? እሺ ጥያቄ። እሺ ቴንክ ዩ ወንድማችን። ያው እንደ በደንብ እኔ ጠልቄ ስለማላቅ ነው ስማቸውን። ያው በደንብ አላቅም እንድትረዳኝ። ችግር የለው። መሰረተ ክርስቶስና አማኑኤል አሉ። እሺ የሆነ ኮንፈረንስ ነበረ። ኦኬ ኮንፈረንስ ገብቼ እያየዋቸው እያለ ሰውየው በጣም እየሰበከ ነበረ ፓስተሩ። ኦኬ
ከዛ መጨረሻ ላይ ተሰብሰቡ አላቸውና ትንሽ ተለቅ ያሉ ናቸው እጃቸውን ያዘና ከዛን በራሳቸው ማውራት ጀመሩ ሌላ ቋንቋ ማለት ነው። ከዛን ካወሩ በኋላ እንዳለ ከዛን ህዝቡ እዛው ውስጥ እንዳለ መውደቅ ጀመረ። ከዛን እኔ ደነገኩና ወጣው በመስኮት እኔ አጋጥሞኝ ያቅም እኔ ፈራው ከጎኔ ያለው ውድቅ አለ ወንበሩን እንዳለ ተሰባበረ። ከዛኔ በመስኮት ዘልዬ ወጣው። ከዛን ሳያቸው ህዝቡ እንዳለ ይጫጫዋሉ እዛው ውስጥ ግማሹ ይገለበጣል ግማሹ ይጮሃል። በቃ እኔ አይቻል አቅም እንደዚህ አይነት ከዛ ምንድነው ብዬ ስጠይቅ መንፈስ ቅዱስ ነው የሚባል ነው አሉኝ። መንፈስ ቅዱስ እንደዚህ ያረጋል እንዴ ታዲያ የቱ ጋር ነው ያለው አልኳቸው። ቦታ የሆነ ምንድነው አሉት ሐዋርያት ሥራ አሉ። ከዛን እኔ በቃ ደነገኩ። እኔ ከዛው ወዲህ ገብቼ ማላቅም እኔ መጀመሪያ በቃ ማንበብ ጀመርኩ። ከዛው ወዲህ ቦታውን እኔ ላገኝ አልቻልኩም። እንደዚህ የሚጥል ወንበር ምናምን እንዴት እንደሚሰባብሩ ብታይ ማለት እሺ ይሄ ነው ጥያቄ የሆነ በመቼ ነው እንደዚህ የተፈጠረው? ትንሽ ቆይቷል። አንተ ግን አልተሰበርክም በመስኮት ስዘል እንዴ? እኔ ነፍስ ያዘኝ። እኔ እዛ ጋር ከጎኔ ሲወድቅ እኮ ማለት አካል አልተጎዳም? ኧረ አልተጎዳውም። እንዴ ክብር ለኢየሱስ ይሁን። እንኳንም አልተጎዳ። ፍርሃቱ ስለቆሃል አሁን ወይስ አሁንም ይሰማሃል? የዛው ዕለት ከቤት ስትመጣ ድረስ በጣም ደነገኩ። እያደር በቃ አሁን እየለቀቀኝ መጣ። ምንድነው ነው ብለህ ነው ያሰብከው አንተ? እኔ በታሪክ እንደዚህ አይቻላቅም። እኔ ይሄ በቃ እንደዚህ አይነት አካል በቃ አለ ወይ ማለት ነው ከሰው በላይ የሆነ አካል ወይ ከሌላ ቦታ ነው ወይ ከእግዚአብሔር ነው የሚለውን ነገር ማለት ለማየት ነው። ምን አይነት አካል ነው ይሄ እንደሚጥላቸው አካል ለማለት ፈልጌ። ኦኬ የወሰደህ ሰው ነበር ወይስ ራስህ ነበር የሄድከው ቸርች? ራሴ ነው። መጀመሪያ ሲሰብኩ ወረቀት ሰጡኝና ከዛን ደወሉልኝ ስልኬን ሰጥቻቸው። ከዛ ሄድክ? ናዝሬት ነው የምትኖረው? ከዛ ናዝሬት ነው የምትኖረው? እኔ ያው አዲስ ነኝ ለናዝሬታ። ኦኬ እኔ ፎሎ ባክ መልሼልሃለሁ። ፎሎ አድርገኸኛል። የኔ ጓደኛ ትሆናለህ። እዚሁ ግን ጥያቄውን እመልስልሃለሁ ከወገኖች ጋራ። ልክ ነው ለአንተ አዲስ ይሆንብሃል ያየው ነገር። ግን ይሄ አዲስ የሆነብህ ነገር አንተ ከዚህ በፊት አላየኸውም አይተኸውም አታውቅም። እንደዚህ አይነት ልምምድን ማለት ነው። እግዚአብሔር ትልቅ ነው አይደለ ወንድማችን? ትልቅ ነው እግዚአብሔር። ሰዎችን በኃይሉ በክብሩ ይጥላል አይጥልም? ሊጥል ይችላል። ይጥላል አይደል? አው ከክብሩ መነሳት አው እግዚአብሔር በክብሩ የእግዚአብሔር ክብር ሰዎች ሲያዩ ይወድቃሉ አይወድቁም? እንዴ ይወድቃሉ። እግዚአብሔር እኮ ኃይል አለው አይታይም። እና ይሄ ታዲያ የኔን ወገኖች እዛ ጴንጤዎቹን የጣላቸው እግዚአብሔር ነው ብለህ ምንም አላመንክም? ሲነግሩህ አልተረዳህም? አላመንኩም። እኔ እስከዛሬ ያው መንፈስ ቅዱስ ነው ያሉኝ። መንፈስ ቅዱስ እሺ፣ እውነታቸው ነው። መንፈስ ቅዱስ ነው። መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ አለኝ። ቆያ አው ያንተ የምትለው ግን ይሰማኛል። በቃ እኔ የምለው የሚሰማ ከሆነ እኔ ላምብ እዚህ ላይ ሆነ ሰማኝ። ሰለሞንም ጸሎቱን በፈጸመ ጊዜ ነው የሚለው አይደል? እጅ ላይ ያስከው በቃ ቅዱስ ያውጥቶልሃል። ይኸው እዚህ ስክሪኑ ላይ ነው። ስንት ላውጣ? እሺ ሁለተኛ ዜና ምዕራፍ 7 ቁጥር 1 እሺ
እሺ ምን ይላል ወንድማችን? እስኪ አንብበው ምዕራፍ 7 ቁጥር 1 እና 2 ነው። አንብበው። አዎ ሰለሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕትና ሌላ መስዋዕቱን በላ። የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔር ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። ወደ እግዚአብሔር ቤት ምን ማለት አልቻሉም? መግባት አልቻሉም ማለት። እሺ አንደኛ ነገሥት መጽሐፍ ምዕራፍ 8 ቁጥር 10 እና 11 ነው ያወጣለት ወንድምናት። አንደኛ ነገሥት ምዕራፍ 8 10 እና 11 አንብበው እስቲ ወንድማችን። ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። እሺ የእግዚአብሔርም ክብር የእግዚአብሔር ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ለማገልገል ምን ይሉ ዘንድ አልተቻላቸውም? ለማገልገል ይቆሙ ዘንድ አልተቻላቸው። እሺ ምን እንደሚለው ታዲያ ይሄ ክብር ካህናት አንደኛ ወደ እግዚአብሔር ቤት መግባት አልቻሉም ነበረ። ከገቡም በኋላ ደግሞ ለማገልገል መቆም አልተቻላቸውም ነበር ይላል። የእግዚአብሔር ክብር እዚህ ጋር ሲገለጥ ምንድነው የሚሆኑት? ካህናት መግባያው ወደዛ ኃይል አለው ማለት ነው። መግባት አልቻሉም ወይንም ይወድቃሉ ልንለው እንችላለን። ልክ ነው። የእግዚአብሔር ክብር ለሰዎች ሲገለጥ በእግዚአብሔር ክብር ፊት ሰው ሊቆም አይችልም። ወገኖቼ እንግዲህ የነገሩህ አማኑኤል ይሁን መሰረተ ክርስቶስ እዛ የገባበት 04 ሁለቱ ቤተክርስቲያን አለ እና እነሱ ሁለቱም ቤተክርስቲያን የኛ ቤተክርስቲያኖች ናቸው። ስለዚህ በነዛ ቤተክርስቲያናት ውስጥ የሚሰራው የእግዚአብሔር መንፈስ ነው፣ የእግዚአብሔር ክብር ነው። ስለዚህ እዛ ጉባኤ ውስጥ አንተ ከዚህ በፊት ሄዳ አታውቅም። የተሰበከውን ስብከት ግን በጣም ነበር አይደል ይሰብክ የነበረው? አገልጋዩ ሰምተዋል? የተሰበከው ስብከትን በደንብ ስለሰማው እንደው ጎርብጧል ወይስ ተስማምተዋል ስትሰማው በወቅቱ ስብከቱ? አረ እንደዚህ የእግዚአብሔር ወንጌል እናቶቻችን ድሮ እሳት እንትን ማታ ያዳፍኑትና አለ ጣዋት እንደገና ደግሞ ያነሱታል ከላዩ ላይ። አሁንም የእግዚአብሔር ወንጌል እንደዛ ይቀጣጣል ምናምን በቃ ስለመቀጣጣል እያወራ ነበር። እግዚአብሔር ይባረክ። እንዴት ደስ ይላል ስታወራው ራሱ አንተ። እናቶቻችን እሳት ያዳፍኑ ነበር አለ አገልጋዩ እና ጣዋት ያንን አመት ሰላው ላይ ዞር ያደርጉለትና ያቀጣጥሉታል አለ አይደል? እና ምን ተሰማህ እንደዛ ሲሰብክ? ውስጥ ንዴት ነው፣ ሰላም ነው፣ ብስጭት ነው ወይስ ደስታ ነበር የተሰማህ? እውነቱን ንገረን፣ እዛ የተሰማን ስሜት። እኔ በቃ ሰውዬው ወደ እኔ እንደዚህ ማይኩን ይዞ እንዲህ በመሀል ሲመጣ በቃ ነዘረኝ። በቃ ወዴት እንደ ግራ ገባኝ። ማለት ደስ ከሚናገረው ቃል የተነሳ ነው የነዘረህ? አዎ በቃ እኔ ራሱ በቃ አቃተኝ። እዛ ደነገኩ። በቃ የመጨረሻ ሰውዬው ሲያወራም የሆነ ደስታም ተሰማኝ። ሃሌሉያ! የኔ አባት ጌታ ኢየሱስ አግኝተዋል። ይሄው ነው። ውስጥህን መንፈስህን አልረበሸህም፣ አላናደደህም፣ አላስቆጣህም፣ በለውም አላሰኘህም ማለት ደስ ነው ያሰኘህ። አዎ ሰምቼ አላቅማ እንደዚህ አይነት ስብከት እኔ በህይወቴ በቃ እንደዚህ ሲሰብኩ ገረመኝ። ስታሳዝን የኔ ወንድም ጌታ ኢየሱስ ይወዳል ብራዘር። እሺ የእግዚአብሔር እውነት ልክ ነው። እኔም ልክ እንደዚህ እንዳንተ እንደዚሁ ነበር። እንደዚሁ እንዳንተ አይነት ተመሳሳይ ነገር ነበር የሰማኝ። እኔ ተሰማኝ። አሁን ማወራ ሰውዬ ኤርሚያስ ነኝ። ከዚያ ሲናገር ሰምተህ ከሆነ የመጀመሪያ ቀን ጴንጤዎቹ ጉባኤ ሲሄድ ሲሰብክ የነበረው አንድ ጎፈሪያም ሰውዬ ነበር እያልኩ ስናገር ሰምተሃል ከዚህ በፊት? ሰምቻለሁ። ዩቲዩብ ላይ ያለ ዩቲዩብ ላይ ማለት ነው። ያ ሰው አለ አሁን የሙሉ ወንጌል ቤተክርስቲያን ወንጌላዊ ነበር። አሁን ፓስተር ነው። ፓስተር ታሪኩ ቴዎድሮስ ይባላል። እና አሁን አንተ የተሰማህን አይነት ስሜት ነበር የተሰማኝ። እኔ እዛው ጉባኤ ውስጥ ሆኜ አለቀስኩኝ።
አለቀስኩኝ። ህዝቡ እልል ይላል፣ ያጨበጭባል፣ ግማሹ ያለቅሳል። አሁን አንተ እንዳልከው አይነት ነገር የሚወድቁም ነበሩ እና እኔ ግን የሰውየው ንግግር አጥንቴ ውስጥ ሲገባ በቃ በጣም በቃ እንዴት ደስ እንዳለኝ ልነግርህ አልችልም። እና የልቤ ብርታት ሲጣስብኝ ጉባኤ ውስጥ ቁጭ ብዬ ወዲያውኑ አይኖቼ እንባን አፈሰሱ። አለቀስኩ፣ ስቅስቅ ብዬ አለቀስኩ። እንደውም እንባው ሲበረታብኝ ተነስቼ ከጉባኤ ውስጥ ወጣሁኝና ሄድኩ። ያቺ ቀን የዳንኩባት ቀን ናት። እዛ 04 ሄደህ አማኑኤል ቤተክርስቲያን የሚሆን መሰረተ ክርስቶስ እዛ ጎለ ስላሉ የትኛው ቤተክርስቲያን ላይ እንደገባህ አላውቅም፣ ግን ናዝሬት 04 ስለማቀው ሐዲዱን ተሻግረህ ነው ወይስ ሐዲዱን ሳትሻገር ነው? ታስታውሳለህ ሐዲዱን? የሆነ እንደ ድልድይ አይነቱ ነው ሐዲድ፣ የባቡር ሐዲድ። አዎ ኦኬ፣ እሱን አልፌዋለሁ። አማኑኤል ሳይሆን አይቀርም የገባው። እሺ፣ ግን በቃ የሰማው ነገር በጣም ነዝሮሃል ማለት በጣም ደስ ብሎሃል። ሰምቼ ስለማላውቅ ያ የእግዚአብሔር ቃል ነው። ያ የእግዚአብሔር መንፈስ ያለበት ሰው መንፈስ ቅዱስ ህይወቱን የተቆጣጠረ የእግዚአብሔር አገልጋይ ነው የሚሰብከው። እና ልክ እንዳልከው ያንን ምድጃ ላይ የተዳፈነን እሳት በአመድና በሆነ ነገር ከድነው እንደሚያስቀምጡት እናቶቻችን እንደሚያሳድሩት እና በማግስቱ ግን ያንን አመድ ሸፍነው ያሳደሩትን እሳት ጠዋት ላይ ተነስተው ይገላልጡታል። ሲገላልጡት እሳቱ አለ ውስጥ፣ ከላይ ሲታይ አመድ ነው። እንደውም በላው ላይ ገል የሚባል ነገር ደግሞ በገጠር ያስቀምጡበታል። እኔ ገጠር ስላደኩ ምድጃ ከበን ቁጭ ብለን ስለምናድር በቆሎም ስንጠብስ ምንም ስንል ስለማቅ ማለት ነው። እና እናቶቻችን ይነሱና ጠዋት ላይ ይገላልጡትና አመዱን ከውስጡ ፍሙን ወደ አንድ ጎን ይሰበስቡትና አመዱን ዘርጋ ያደርጉታል። በዛው ላይ መልሰው እንጨትን ያቀጣጥሉና እንደገና ያነዱታል ማለት ነው። እና ምን ያለ ነበረ ያ የእግዚአብሔር ሰው አሁን አንተ እንዳልከው እንዴት ደስ እንዳለኝ ውስጤ ማለት ነው። ደግሞ በአንደበተ እንዴት እንደሚጣፍጥ እና በደንብ ሰምተዋል ምሳሌውን ሁሉ። ጌታ ኢየሱስ ለዘላለም ስም ይባረክ። አዎ ይንደድ በውስጣችን በብዙ ነገር የተዳፈነ ነገር ስላለ እንግዲህ እግዚአብሔር እሳቱን እንደገና ሊያቀጣጥለው ነው ብሎ ሲል እንግዲህ በዛ ሰዓት ላይ ሲጸልይ የእግዚአብሔርን ቃል ሲናገር ብዙዎች እንግዲህ በግራና በቀኝህ ያሉ የእግዚአብሔር መንፈስ የእግዚአብሔር ክብር ውስጣቸው ያሉ ሰዎች ሲወድቁ ምናምን ነገር ስታይ አንዳች ነገር የተፈጠረ ነገር መስሎ ያው በመስኮት ዘለወጣል። እሱ የእግዚአብሔር ክብር የእግዚአብሔር መንፈስ ነው ወንድሜ። እሺ፣ በዚህ እንዳትደናገጥ። የሆነ አንዳች ጂኒ ያገኘን ነገር መስሎ እንዳትደናገጥ። ልዩ የሆነ መንፈስ ያገኘን መስሎ እንዳትደናገጥ። ምክንያቱም ልብ በል ያ አገልጋይ ወንድሜ ሲናገር የነበረው ስብከት አንተን ደስ ያሰኘህ ስብከት ነው። አንተን የነዘረ ስብከት ነው ማለት በጣም ደስ ያሰኘህ ማለት ነው። እና እሱ የእግዚአብሔርን ቃል የሰበከው አገልጋይ ወንድማችን ነው። በሱ ውስጥ የእግዚአብሔር መንፈስ አለ። ይሰብክ የነበረው የእግዚአብሔርን ቃል ነው። ስለዚህ የእግዚአብሔርን ቃል ሲሰብክ ጴንጤዎች የእግዚአብሔርን ቃል ጉልበት ያውቁታል፣ እግዚአብሔርንም ቃል ያምኑታል፣ እናምነዋለን። ስለዚህ በውስጣቸው ያደረ የእግዚአብሔር መንፈስ ያንን ነገር አድርጓል ማለት ነው በዛ ሰዓት ላይ። እና በዚህ እንዳትደናገጥ ወንድሜ፣ ጌታ ይወድሃል። ስለዚህ ከዛ በኋላም ቸርችም አልሄድክም፣ ከዛ በፊትም አልሄድክም፣ ጌታን አልተቀበልክም ማለት ጌታን ግን ትወደዋለህ? ጌታውን የማይወዳለን አንተን የጠየኩህ። የማይወድ ስንት ሰው አለ? አይወዱትም፣ ብዙዎች አይወዱትም ጌታን። ያንተን የጠየኩህ አንተ ጌታን ትወደዋለህ? ኢየሱስ ክርስቶስን ትወደዋለህ? ወደዋለሁ። እንግዲህ እስከዛሬ ምን ያህል ትወደዋለህ? እንደው በፐርሰንት ደረጃ ንገረኝ ብዬ ብልህ ያን ያህልም አይደለም ወይስ በጣም ነው የምትወደው? ያ ወደዋለሁ። እኔ በገባኝ ልክ እስከዛሬ ምን አደረገልህ? ምን ስላደረገልህ ወይ ምን ስላደረገልህ ብለህ ነው የምትወደው? እስከዛሬ ላኖረኝ ለተነፈስኩት። ኦኬ፣ ለዛ ነው የምትወደው።
አዎ እንግዲህ ያው ሌላ ነገር ምንም አላየውም። ፊልም አይተህ ታውቃለህ? የኢየሱስ ክርስቶስን የስቅለት ፊልም አይተኸዋል? ሙሉ ምን ተሰምቶ ያውቃል እንደዛ ስታየው ፊልሙን? ኧረ አልቅሻለሁ በሱ ፊልም። ለምን አለቀስክ? ያው ለሰው ልጅ ብሎ ለኔ ብሎ እንደዛ ሚስማር በእጁ ላይ እንትን ሲልበት ሲሰካበት በቃ እምባዬ ቅርቅር ይለኛል። አሳዝኖህ እንደዛ ስለሆነ አልቅሰህ ታውቃለህ? በእርግጥ ለአንተ ለኔ ለዓለሙ ሲል ነው አይደል እንደዛ የሆነው? ለዚህ ውለታው ምን ትከፍለዋለህ? ምን ከፍለህ ብድራቱን ትመልስለታለህ? ለዚህ ውለታው ምን አቅም አለኝና ምን ከፍልለታለሁ? ስለዚህ ይሄንን ስለሆነልህ ተወደዋለህ? አዎ በጣም ወደዋለሁ። የምትወደውን ሰው ትከተለዋለህ አትከተለውም? እከተለዋለሁ። የምትወደውን አምላክስ ትከተለዋለህ? እንደዚህ የሞተልህን ጌታ እከተለዋለሁ። እሱን ስትከተለው በሱ ትምህርት መኖር ነው አይደል? አዎ። ስለዚህ ጌታ ኢየሱስ ክርስቶስ ያለህን ቃል ለመኖር ትፈልጋለህ? ይፈልጋለሁ። አዎ። እስከ ዛሬም በሱ ቃል አይደል እንደ ኖርኩት? አዶን ነው ኖረህ እንደሆነ አላውቅም። እኔ አልኖርክም ብያለለም። ኖረህ እንደሆነ አላውቅም። አሁን ብትሞት የት ነው የምትገባው? እንደው በዚህ ሰዓት ጌታ አይበለውና በዚህ ሰዓት እኔ እናንተ እያወራን እያለን ብትሞት ነፍስ መንግስተ ሰማያት ነው የምትገባው ወይስ ሲኦል ነው የምትገባው? እንደሱ ፍቃድ ያው አጽያት ሰርቻለሁ፣ ግን እንደሱ ፍቃድ የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት? አላውቀውም። ይምረኝም አይምረኝም ብዬ ግን አልወሰንም። እንደዚህ እንዲምርህ ትፈልጋለህ? እፈልጋለሁ። መንግስተ ሰማያት መግባት ትፈልጋለህ? መንግስተ ሰማያት እንዴ ቀላል መግባት ፈልጋለሁ። መግባት ትፈልጋለህ አይደል? እፈልጋለሁ። እንዴ በማን በኩል ነው የሚገባው ይላል መጽሐፍ ቅዱስ? መንግስተ ሰማያት በኢየሱስ በኩል ነው። በሩ ማን ነው ያለው? በሩ ኢየሱስ፣ መንገዱ ኢየሱስ፣ ህይወትስ? ህይወትም ኢየሱስ፣ እውነትስ? እውነትም ኢየሱስ። የህይወትስ እንጀራ? ኢየሱስ። የህይወትስ ውሃ? ሁሉ ነው ኢየሱስ። ኦኬ። ስለዚህ ጌታ ከዚህ ቀን ጀምሮ መከተል ትፈልጋለህ? እንዴት? በአንተ ውስጥ እንዲኖር ትፈልጋለህ? ግን እኮ አሁንም በልቤ ውስጥ ነው አለ ኢየሱስ በልብ ውስጥ። ከመቼ ጊዜ ጀምሮ ነው መኖር የጀመረው? ከልጅነት ጀምሮ። ከልጅነት ጀምሮ ተናግሮ ያውቃል እንዴ? ያላረ ተናግሮኝ ያውቃል። በአንተ በልብ ውስጥ ነው ግን የሚኖረው? ማለት ያመነ ሰው ያናግረዋል እንዴ? እሺ መጽሐፍ ቅዱስ አውጣ። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ወንድምነት አውጣለን። ልበቅኖች ብፁዓን ናቸው ይላል አይደል? ወንድምነት ቅዱስ ያለህ አለው ኤርሚ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 10 ነው አውጣለት። ኢየሱስ ውስጤ ነው ብሎ ስላለ ማለት ነው። 10 ከአንድ ጀምሮ
እስኪ አንብበው ወንድማችን። ይሄ ምን ይላል? ኢየሱስ በውስጡ ያለ ሰው ድምፁን እንደሚሰማና እንደማይሰማ እውነት እላችኋለሁ ወደ በጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። ምኖቹ ይከፈትለታል? ምኖቹ ናቸው ድምፁን የሚሰሙት? በጎቹ። አንተ አሁን የክርስቶስ በግ ነህ? አዎ። ድምፁን ምን ይሉታል ይላል? ይሰሙታል። ድምፁን ትሰማዋለህ? ድምፁን አልሰማሁትም እስከዛሬ፣ ያው በዚህ በቃሉ ነው እንጂ የሰማሁት። በጎቹ ግን ድምፁን ምን ይሉታል ይላል? ይሰሙታል። ከዛስ? የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ከዛስ? የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። እሺ፣ በጎቹ ድምፁን ያውቁታል፣ ከዛ ይከተሉታል አይደል? ድምፁን ታውቀዋለህ፣ ትከተለዋለህ። ያው ቃሉ በሚለው ከተለዋለሁ፣ ግን አልሰማሁትም። አልሰማሁም። እሺ፣ ጌታ ይወዳል። ባጭሩ ምነግርህ በግ ነኝ ብለሃል እንጂ በጉ አይደለም፣ እውነቱን ለመናገር ማለት ነው። በግን እንድትሆን ጌታ ይፈልግሃል። ኦኬ፣ እረኛህ ጌታ ኢየሱስ ክርስቶስ ይፈልግሃል። እሱ በአንተ ውስጥ ኖረ ማለት አምላክ እግዚአብሔር ይናገራል አይደል? ለሰዎች የማይናገር አምላክ በእኛ ውስጥ ይኖራል? ማለት እንዲህ በግልጽ ያናግራቸዋል እንዴ? ድምፁን ትሰማዋለህ። በቃ ምን አለፋ ባጭሩ ማለት ነው። ድምፁን ትሰማዋለህ። ይሄ ቀጥታ እዚህ አሁን ያነበብከውን ቀጥታ ድምፁን ትሰማለህ። እግዚአብሔር አምላክ ይኸው በጎቹ ድምፁን ይሰማሉ ይላል አይደል? በቃ እግዚአብሔር ድምፅ አለው አይደል? ይናገራል አይደል? እስከ ዛሬ አልሰማሁም አንተ? ኧረ እኔ ከሰው ድምፅ ሌላ የእግዚአብሔርን ሰምቼ አላውቅም። ሰምተው አታውቅም? ለምንድን ነው ያልሰማኸው? ቃሉ ግን ይኸው በጎቹ ድምፁን ይሰሙታል ይላል። ለምንድን ነው ያልሰማኸው? ከዚህ ከቃሉ የተነሳ ራስን ስትፈትሽ ያው በደንብ እምነት ያስፈልጋል አይደለ? ከእግዚአብሔር ጋር ቅርብርብነት አይደል? እሱ በአንተ አንተም በእሱ እንድትኖር ማለት ነው አይደል? ስለዚህ እግዚአብሔር አሁን በእኔ ይኖራል ያልክ እንጂ አልነበረም፣ የለም፣ በአንተ አይኖርም። እንዲኖር ግን ይፈልጋል። ጌታ በአንተ ውስጥ በልብህ ውስጥ እንዲኖር ይፈልጋል። አንተም በእሱ እንድትኖር እሱም በአንተ ውስጥ እንዲኖር ይፈልጋል። እኔ አሁን ወጄና ፈቅጄ በእኔ ውስጥ ይኖራል። ናግባ ብዬው ፈቅጄ የልቤን በር ከፍቼለት ናግባ ብዬው ፈቅጄ ለጌታ ለኢየሱስ ክርስቶስ እሱ በእኔ ውስጥ ይኖራል፣ እኔም በእርሱ እኖራለሁ። እንዲህ አይነቱን ህይወት ትፈልገዋለህ? እግዚአብሔር ቃል ብሎ የሚለው ይሄን ነው። ወንድማችን ትፈልገዋለህ? አዎ፣ እንዲያናግረኝማ እፈልጋለሁ። ኦኬ። ስለዚህ ለበደል ለኃጢአት የሞተልህን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እሱን በእርሱ ትምህርት እንድትኖር እርሱን ተቀበለው። የልብህን በር ከፍተህ ልብህን ከፍተህ ማለት የልብ በር ማለት ልብህን ከፍተህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ጌታን ተወድ ከሆነ እሱን ለመከተል እሱን ለመቀበል ወስን እና ጌታ ይቀበልሃል። እሱን ብትቀበለው ይቀበልሃል፣ ልጁ ያደርግሃል፣ ስምህንም በሕይወት መጽሐፍ ይጽፋል። የእግዚአብሔር ልጅ ተብለሃል፣ ለዘላለም አትጠፋም። አንተ ካልካድከው በስተቀር እሱ አይክድህም። ስለዚህ ይህንን ጌታ የዛን ቀን የአገልጋይ ሲሰብክ ነዘረኝ ብለህ ያልከው እሱን እውነት በልብህ አምነህ እንድትድን ወንድሜ እዚህ ጋር መጽሐፍ ቅዱስ ያወጣልህን ቃል ያው እንደዚህ ብለህ እስከ ዛሬ ድረስ አላመንክም፣ እንደዚህ ብለህ እስከ ዛሬ ድረስ በአንደበት አልመሰከርክም። ቅዱስ ቃሉ ምን ይላል? እስኪ እዚህ ጋር ያወጣውን እስቲ አንብበው። ከላይ ኢየሱስ ጌታ እንደሆነ
በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናልና መጽሐፉ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንድ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጸጋ ነው። የጌታም ስም የሚጠራ ሁሉ ይድናል። እሺ፣ ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ምን ትላለህ ይላል? ትድናለህ። አንተ እስከ ዛሬ ድረስ ባለው ህይወት ይሄንን በልብህ አምነህ በአፍህ መስክረህ እንደ ዳንክ ውስጥህ እንደዛ ያምናል እንዴ? በአፍህ መመስከር ማለት ለሰዎች አሁን እንደዚህ ውጪ ላይ ምናምን ለሰዎችም ይሁን በራብህ በአንደበትም ጌትነቱን ለሰዎችም ይሁን ጌትነቱን መመስከር ማለት ነው። ያው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ይላል። አረ መስክሬ አላውቅም። ኢየሱስ ጌታ ነው ካልኩ ሲጀመር ቤተ መስክረህ አታውቅም። ስለዚህ በልብህ አምነህ ጌታን ድናሃል። አሁን እንደዛ ነው የሚሰማህ። ቅድም ነግረኸኛል እንዳልዳንክ ማለት ነው። ወንድማችን ንጉስ እሺ፣ ኔትወርክ ነው ያስወጣው። ግድ የለም ይመጣል። ኔትወርክ ነው ይሄ። ኔትወርክ አወጣጥ ነው። የኔትወርክ አወጣጥ ነው። በደንብ ያው ይታወቃል። ና ተመልሳ፣ ድንገት ከሰማይ ና ተመልሳ ወንድማችን። ኦኬ፣ ና በውስጥ ማን ነው? በዚህ ላይ ነው። በውስጥ አወራለሁ። ፎሎ ባክ መልሼ እልሃለሁ። በውስጥ አወራለሁ። እሺ፣ ሌሎች ሰዎች ካላችሁ ጌታን ለመቀበል አትወስኑ። ነገ ይቆየን፣ ነገ ይደርሳል፣ ነገ አስቤበት ከሚስቴ ጋር ተማክሬ ከባሌ ጋር ከልጆቼ ጋር ተማክሬ ተብሎ አይባልም። ወንድሞች እናቶች፣ ኦኬ። ወንድማችን በጉባኤ መካከል ሲገኝ እንግዲህ ካፉ እንደሰማችሁት፣ አዎ በጣም በጣም አብነትዬ፣ በጣም ልበቅኖች ስንቶች አሉ እኮ ጌታን የሚፈልጉ። እሺ፣ እና የመዳን ቀን አሁን ነው ተብሎ እንደተጻፈ በቅዱሳት መጽሐፍት ለመዳን ዛሬ ነገ ብላችሁ አትበሉ። አዎ በደንብ አግኝቶታል። ወይንዬ በደንብ አግኝቶታል። ጌታ በደንብ አግኝቶታል። የእግዚአብሔር እውነት በደንብ አግኝቶታል። ልክ በጉባኤ ውስጥ ሆኖ የተሰማው ስሜት አይነት ነገር ነው ሲናገር እኔም የተሰማኝ እና ኔትወርክ ነው ያስወጣው። እሺ፣ ምናልባት እታች አለህ ወንድማችን፣ እስኪ ካለህ አንድ ቁጥር ጻፍልን። ምናልባት ኔትወርክ ነው ያስወጣው። ምናልባት ካርድም ሞልቶ ከሆነ አልቆበት ከሆነ አይዶ ነው። እታች አለህ ወንድማችን ንጉስ፣ ካለ አንድ ቁጥር ጻፍልኝ፣ በውስጥ አገኘሃለሁ። እሺ፣ የለም እኔ ፈልጌ አገኘዋለሁ። ፎሎ ባክ ስለመለስኩለት ጓደኞቼ ውስጥ አለ። ቴክስት አረግለትና አገኘዋለሁ። እግዚአብሔር የተባረከ ይሁን። እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል ነው ብሎ የሚለው። በጣም ብዙዎች እውነትን ተረድተው ለመወሰን ተቸግረዋል። ግዴላችሁም ወንድሞች፣ እዚህ እንኳን አሁን እኛን በውስጥ መስመር ባታገኙን ወንድማችን እንዳደረገው በቅርባችሁ ባለ የኛ የወንጌላውያን አማኞች ሌላ አሳሳች የሆኑ እንደ ኦንሊ ጂሰስ አይነቶቹ ጋር እንዳትሄዱ፣ ጆቫ ዊትነስ የሚባሉት ጋር እንዳትሄዱ። እነሱ ልም ያሉ ከሃዲያን ናቸው። እነሱ ጋር እንዳትሄዱ። የወንጌል አማኞች ግን የተባሉ ለምሳሌ ቅድም እንደጠራው እንደ መሰረተ ክርስቶስ፣ ሙሉ ወንጌል፣ አማኑኤል ቤተክርስቲያን፣ ቃለ ሕይወት፣ እንደዚህ ሕይወት ብርሃን፣ ገነት ቸርች ምናምን ነገር የሚባሉ እንደነሱ ጋር ሂዱ። ቸርች ማለት ነው። ሄዱና ጌታን ለመቀበል ፈልጌ ነው ብላችሁ እንዲጸልዩላችሁ ንገሩ። እዚህ እንኳን ለመቀበል የማትፈልጉ ከሆነ ማለት ነው። እና ይሄን ነው ብዬ የምላችሁ።
አዎ አይ አወራዋለሁ ቤትዬ በውስጥ ፎሎ ባክ ስለመለስኩለት ጓደኞቼ ጋር አገኘዋለሁ። ከዛ ሰርች አድርጌ አገኘዋለሁ። ምናልባት ካለህ አንድ ድል ንጉስ ካለህ አንድ ቁጥር ጻፍልኝ። ከዛ በውስጥ አገኘሃለሁ፣ ደውልልሃለሁ። ልክ ይሄ እንደጨረስኩ ደውልልሃለሁ። እግዚአብሔር ለዘላለም ስሙ ይባረክ። ያው በመስኮት ዘሎ መሄዱ ትንሽ ፈገግ ቢያሰኘንም ግን የእግዚአብሔር ጉባኤ መካከል እንደዚህ አይነት ነገር እንግዲህ ሲያይ እሱም ለመጀመሪያ ጊዜው ነው፣ ትንሽ ደንግጧል። አንዳንዶች እንደዚህ አይነት ልምምድ ሲያዩ ይደነግጣሉ፣ ይፈራሉ። አይተውት የማያውቁት ነው። ግን አይዟችሁ፣ ሰዎች ግን ተሰናክለው አይቀሩም። እግዚአብሔር ለማዳን ያደርግላቸዋል። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ። እንግዲህ ወገኖች በዚህ ልንለያይ ይመስለኛል። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ እኛ አሁን እዚህ ድሮ አንዳንድ ቁጥር ወይ 77 ቁጥር እንደምናጽፈው እዚህ ላይ አናጽፍም። ምክንያቱም በጣም ብዙ ለቃሚ ተኩላዎች ስላሉ ማለት ነው። ስለዚህ እናንተ እንደዚህ አይነት ሰዎች ካላችሁ በውስጥ መስመር እዚህ ላለን ወንድሞች በተለይ ለቅዱሴ፣ ለኔም፣ ለዳጊ፣ ለኦሲና ለህቴ ለሊያ፣ ለሰላም እንደዚህ ብጽፉልን እናገኛችኋለን። በውስጥ መስመር ማለት ነው። 7 ቁጥር ብጽፉልን ሜሴጅ መጻፊያው ላይ በውስጥ መስመር 7 ቁጥር ብጽፉ አገኛችኋለሁ። ለማንም ሰው ቅድሚያ አልሰጥም፣ ለነሱ ነው ቅድሚያ የምሰጠው ማለት ለእንደናንተ አይነቶች ማለት ነው። ስለዚህ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ፣ የወሰናችሁ ሰዎች ካላችሁ በውስጥ መስመር ልታገኙ ትችላላችሁ። እኔንም ወንድሞቼንም እህቶቼንም። እኛን ካላገኛችሁ እነ ዳን ያሉ፣ እነ ብሩክ ያሉ፣ እነ ሜሎስ አሉ፣ ወንድሞች አብረውን የሚያገለግሉ ሌሎች አሉ። እነሱን ማግኘት ትችላላችሁ። እነ ዶክተር ሻውል ጋር ማግኘት ትችላላችሁ። እነ ኤፍሬም ጋር እንደዚህ አግኝታችሁ ጌታን ለመቀበል ወስኛለሁ ብላችሁ ብትሉ እንጸልይላችኋለን።